ኩላሊት ቢታመም ልብ ብልሃል በየቦታው ይለመንለታል። ምናየው ነገር ነው ገብቷል። ለምን ልብ ስለሚል ያሰውይ አእምሮን ግን ከሆነ ግን እሱ ስለማያስተውል ምን እናደርጋለን? ጀስት እናገለዋለን። ያ ማለት በጣም ኪሳራ ነው ለሰው ልጅ። እንደዚህ አይነት ሀሳብ ያላቸው ሰዎች እንደከሰሩ ማወቅ አለባቸው። ነገ እኔ ምን ብሎ ማሰብ መቻል አለበት። ማን ምን እንደሚሆን በምን ሰዓት ላይ ምን እንደሚያጋጥመን የምናውቀው ነገር የለም። ሁለት ባሊ ይዤ ከየቤቱ አንድ ማንኪያ ሽሮና አንድ ማንኪያ በርበሬ ሁላ የለመንኩባቸው ጊዜያቶች ነበሩ እና በዛ ውስጥ እያለፍክ ያንንም ሁላ አድርገህ ሰሊሆም የሆነ ጊዜ ላይ በቃ ጀስት ከአቅሜ በላይ ሆኖ ላቆሙ የቆረጥኩበት እና በቃ የተፈተንኩበት ጊዜ ነበር። ቤት ያው ስትገባ ሚኪ መጣ ነው ምግብ አቅርቡለት እኮ አይደለም ዘይቱ እንዳያነሳው ያስገደደ ሰው የለም። ያኔ ስትሰራ እንድታቆም እንጂ እንድትቀጥል የሚያደርገው ነገር በጣም ትንሽ ነው አይደል? ለማቆም በቂ ምክንያት ነበረ። ምንድነው በየጠዋቱ እንድትነሳ እንድታደርግ የሚያደርገኝ ምን ነበር? ያኔ ምስል እንድትነግረኝ። ኃላፊነት የሰው ኃላፊነት አለበት። አድነዋለሁ ብለህ ያመጣኸው ሰው ነው። የሰው ንብረት አይደለም ያስከው ክርስቶስን ንብረት ነው። የፈጣሪን ንብረት ይዘህ ባህራ መግደል የለብህም። አሳክማለሁ ብለህ አለማሳክም አትችልም። ገብቷል። ጫናው ራስ ላይ ነው የሚበዛው። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ከርማችኋል? እንደ ቤተሰብ መሰናዷችን ሳምንቱ ደርሶ ተጀምሯል። እንደ ቤተሰብ መሰናዶ በየሳምንቱ የተለያዩ እንግዶችን እየጋበዝን በህይወታቸው በስራቸው በርከት ባሉ ጉዳዮች ላይ ሐሳብ እናነሳለን። የነሱን ሐሳብ አስተያየት ያለፉበትን መንገድ የምንሰማበት መሰናዷችን ነው። አብራችሁን እንድትሆኑ ግብዣችን ነው። ዛሬም አንድ እንግዳ ይዘን ተገኝተናል። እንግዳችን ራሳቸውን ያስተዋውቁና ወደ ጉዳዩን ገባና በዝርዝር የምናወራው ብዙ ነገር አለ። ሚኪ ራስን አስተዋውቅልን። በቅድሚያ ግን ያው ወጣት ነው ቁጭ ያለው እና አንቱ እያልኩ መቀጠሉ ስለማይሆንልኝ አንተ እንድል ፍቀድልኝ። ራስን ደግሞ ለተመልካቾቻችን አስተዋውቅልኝ። ኦኬ እሺ። ስሜ ሚኪያስ ለገሰ ይባላል። የሰሊሆም የአእምሮ ህሙማን መርጃ ማህበር መስራችና ስራ አስኪያጅ ነኝ። እሺ እንግዲህ ስለ ሰሊሆምም አጠቃላይ ያንተ አይነት ስራ የሚሰሩ የሀገር ውስጥ ወጣቶች የተቋቋሙ በስተውልናል ባለፉት ዓመታት። ለነሱ በደንብ እናነሳለን። ሰፋ ካሉ ሐሳብ እናንሳ። መርዳት፣ ለሰው መኖር፣ መስጠት የሚሉ ሐሳብ ለአንተ ምን አይነት ትርጉም ይሰጣል? እንግዲህ መስጠት ትርጉሙ ብዙ ነው። አንድ ሰው በገንዘብ ጊዜውንም ገንዘቡንም ሊሰጥ ይችላል። ሞራላዊ ምክር ሊሰጥ ይችላል። በብዙ ልንተረጉሙ እንችላለን። የእናንተ ስራ ሙሉ ህይወትን መስጠት ነው የሚፈልገው። ስለሱ ያለህን ነገር ንገረኝ። ጠዋት ተነስተህ ይሄን አድርጌ ውላለሁ ብለህ እንደማንኛውም ሰው ማቀር ትችላለህ። ከጀርባ ብዙ ሰዎች አሉና ያላሰብከው ነገር እንዲከሰት የግዴታ የሚገፋ ስራ ይመስለኛል። ምንድን ነው ለአንተ የሚሰጥ ስሜት? መስጠት ማለት ለሰው መኖር ማለት ማድረግ ማለት የሚለውን ሀሳብ ስታነሳ እንዴት አይነት ስሜት አለው? በዛ እንጀምር። በጣም ጥሩ። ያው መስጠት ማለት መርዳት ማለት ነው አይደለ? እኔ የማምንበት መንገድ ምንድነው? ያው ከመርዳት በላይ መረዳት ወደሚለው ነው የማዘነብለው። አንድ ሰው ወይን አንድ ነገር ለመርዳት ስትፈልግ መጀመሪያ መረዳት ይቀድማልና በመረዳት ውስጥ ነው ብዙ ጊዜ እርዳታዎችም ያሉት። ትክክለኛውን እርዳታ መስጠት የምትችለው በዛ መንገድ ነውና በእኔ እምነት ከመርዳት መረዳት ይቀድማል ብዬ አስባለሁ። ከዛ በኋላ ነው ወደ እርዳታዎች የምትገባው ማለት ነው። እስቲ ውሎ እንዴት ነው የተቆጠረ የታወቀ? ጠዋት ስትነሳ የቱ ሌት እንዳምሽተ መጨረሻ ቤት እንደምገባ ታውቃለህ?
ወይስ ያላሰብክበት ውለህ ነው ቀኑ የሚያልቀው? ይሄ በጣም ይከብዳል ማለት ፕሮግራም አድርጌ እንቀሳቀሳለሁ ማለት አትችልም በብዛት ማለት ነው። ያው ወደ አንተም ስመጣ እንደምታየው አርፍጄ ነው። ያላሰብከው ነገር ያጋጥመሃል። ፕሮግራም አድርገህ የምትሄድበት ነገር የለም። አንዱ ከአንዱ አቃዳድመህ ነው የምትሄደው እና ብዙ ጊዜ ይህን ለሚጠቅም ነገር ቀድመህ ትሰጣለህ። ለአንገብጋቢ የሆኑ ነገሮች ቀድመህ ትሰጣለህ። ደግሞ እኛ ደግሞ ጤና ላይ እንደመስራታችን ደግሞ ያው የጤና ነገር ወደኋላ የምትለው ነገር አይደለም። ግዴታ ስለዛ ሰው ስትል መሮጥ አለብህ እና ከአንዱ ወደ አንዱ ስትል የምትገባበትም የምታመሽበትም የምትውልበትም በእርግጥ አይታወቅም። ያው እሺ እንግዲህ ክረምት ነው፣ ክረምቱ እየገባ ነው። እንግዲህ ለአዲስ አበባ ብዙ ጊዜ ምን ይባላል እንጦጦ ያው የዝናቡ ዋናው ማከፋፈያ ነው። ስለዚህ ከምንጩ ነው የመጣው ክረምትና የእናንተ ስራ። በራስስ በግል ክረምት ሲመጣ ከሚወዱና መጣልኝ ከሚሉ ናቸው ወይስ ከሚያማሩት ውስጥ ሆነ? አዎ በተለይ እኛ አካባቢ አሁን ያለንበት አካባቢ ላይ በጣም ቀዝቃዛ እንደመሆኑ መጠን መጣብኝ ነው የምለው። ምክንያቱም ልጆቹ ያሳዝኑሃል። በጣም ነው የሚበርደው፣ በጣም ቅዝቃዜ አለ። ያው ጥቅምም እንዳለው ሁሉ እኛ ያለንበት አካባቢ የውሃ እጥረት ከፍተኛ እንደመሆኑ መጠን የሚዘንበው ዝናብ ወደ አገልግሎት ለመዋል የምታረጋቸው ኮስት ለመቀነስ የምታረጋቸው ነገሮች እንኳን መጣልኝ ያስብልሃል። ነገር ግን በዛው ተያይዞ ግን ከፍተኛ የሆነ ቅዝቃዜ እንደመኖሩ ትንሽ ይከብዳል። ስትወጣም ስትገባም በተለይ ጉም ነው አብዛኛው ሄደህ ታየዋለህ ብዬ አስባለሁ እና በጉም ውስጥ ነው የምታልፈው። ትንሽ ከበድ ቢልም ግን ያው የውሃ ነገር አነሳ የውሃ ችግር አለ እዛ አካባቢ ላይ ተገራላችሁ ስራችሁ? አዎ እዛ አካባቢ በጣም ከፍተኛ ነው የውሃ ችግር አለ። ያንደንበትን ቦታ ለምንም አይነት የቧንቧም ሆነ የምንም ዝርጋታ አለመኖሩ ከፍተኛ የሆነ የውሃ እጥረት አለና ለዛ ነው ክረምት እንኳን መጣልን የሚያስብለውም አለ መጣብንም የሚለው ልክ እንደዛ። ለስራው ግን ምንድነው ጥሩ ነገሩ ወይ ደግሞ ከባዱ አስቸጋሪ የሚያደርገው ነገር የሚበልጥ ይመስለኛል አይደል? ክረምት ሲሆን እንግዲህ ዝርዝሩን ነገር አላነሳ ነው ወደ ውስጥ በደንብ ገብተን ስለናንተ ስራ እናነሳለን። ግን እንዲሁ የአእምሮ ህሙማንን፣ አረጋውያንን፣ የተቸገሩ ሰዎችን ሰብስበው የሚያኖሩ ተቋሞች ክረምት ላይ በተለይ የሚቸገሩበት ነገር አለ። ያንተን ልምድና አንተ ላይ የሚፈጥረውን ነገር እስቲ ንገረን። አዎ ያው ክረምት ላይ በተለይ ጫና ይበዛብሃል። ምክንያቱም አንድ አእምሮ ህመምተኛ ጎዳና ላይ ባለበት ሰዓት ላይ ከሌላው ይልቅ ለመጠለልም ለብርድም ወይ በረደኝ ወይ ሞቀኝም ላይልህ ይችላል። በብርዱ ሊዝናና ይችላል፣ በጎርፉ ሊጫወት ይችላል። ለሱ ምንም ነው ምክንያቱም አእምሮን እንትን እንደማለቱ እና የዛ ሰዓት ላይ ያው በየአካባቢው በየፖሊሱም በሚመለከታቸው አካላቶች በመንግስትም ሆነ በግለሰብ ወደኛ ተቋማቶች ወይ ደግሞ ወደ እንደዚህ አይነት ያሉ ተቋማቶች ለማስገባት በጣም ሽቅድምድም አለ። የዛ ሰዓት ላይ አንተ ላይ የሚፈጥረው ጫናዎች በጣም ከባድ ናቸው። ምክንያቱም መያዝ ከምትችለው በላይ መያዝ ስለማትችል ማለት ነው። ምክንያቱም አልጋ አለህ፣ በአልጋ ልክ ነው ልታደርግ የምትችለው እና ያ ደግሞ ምን ያደርጋል እነዛ ሰዎች መረዳት ወይ ደግሞ መርዳት እንዳለብህ እያመንክ ያንን ነገር ባለማድረግ በራሱ የሚሰማ ስሜት ከፍተኛ ነው። ያ በጣም ይከብዳል። ክረምት ላይ ሰውም እንደ ልብ ደግሞ መጥቶ ለመጎብኘትም ደግሞ ወይ ደግሞ ለማየት ለመርዳትም ሲፈልግ በክረምት ወቅት ትንሽ መንገዱም ስለሚያስቸግር ቅድም እንዳልኩ የጉም ነገር ስላለ ምናምን ሰዎች እንደ ልባቸው መጥተው ማየት የሚለው ነገር ትንሽ ገታ ይላል። እሺ ስለ ሰሊሆም እናወራ። ከስሙ እንነሳ። የመጽሐፍ ቅዱስ ቃል ይመስለኛል። ሰሊሆም ምን ማለት ነው? ሰሊሆም ማለት ያው የመጠመቂያ ቦታ ነው፣ የመዳኛ ቦታ። ክርስቶስ በምድር ላይ በተመላለሰ ጊዜ አንድ አይነ ስውርን አግኝቶ እንግዲህ ምራቁን መሬት ላይ ተፍቶ አይኑን ቀባው ይላል። ከዛ ሄደህ በሰሊሆም መጠመቂያ ታጠብ አለው። ሄዶ ታጠበ፣ አይኑን በርቶለት ተመለሰ እና ያቺ ቦታ መጠመቂያ ወይ ደግሞ መዳኛ ቦታ ነች። እና ሰሊሆምም ያልነበት ትልቁ ምክንያት ያው እኔ ባላውጣውም ነገር ግን መዳኛ እንደመሆኑ መጠን ወደነው ገብተው ድነውልን እንዲወጡ ካለንም ጉጉት አንጻር ሰሊሆም ብለነዋል።
በጣም ጥሩ። እሺ እንግዲህ ወደዚህ ስራ መቼም አንድ ሰው ሁሉም የሚገቡበት መንገድ የሚገርም ነው። ሁሉም የራሱ ምክንያት አለው። ይሄ ተምረህ ይህንን ልሰራ ፈልጋለሁ ብለህ የምትገባበት አይደለም። የህይወት መስመር ድንገት አቅጣጫን ያስቀይራል፣ ወደ መጥፎም ወደ በጎም ያደርገዋል። የእናንተ ደግሞ የመርዳት ብቻ ሳይሆን የጽድቅም ስራ ነው። የስራና መመረጥ መታደልን የሚፈልግ ይመስለኛል እዚህ ውስጥ መግባት ከነ ፈተናና ውስጥ ከናለው ስቃይ። ያንተ መንገድ ወደዚህ እንዴት ዞረ? ስለሱ ከማውራታችን በፊት ሚኪያስ በልጅነቱ ምን አይነት ሰው ነበር? ሌላ ሙያ ነበረው ወይ? ልጅነትን እድገትህን ቤተሰብ ላይ ስለነበረው ስለ አስተዳደግ እስቲ እናውራ መጀመሪያ። ያው አስተዳደጌ እንደ ማንኛውም ልጅ ነው ያደግኩት፣ ግን ያው ትንሽ ቀበጥ፣ ምክንያቱም በአያት እጅ ስታድግ አለች ያለ ትንሽ ቀበጥ የምትላት ነገሮች አሉ። ግን ያው አብዛኛው በቤተሰቦቻችን በንግድ ውስጥና ወደ ውጭም መውጣት ነገሮች ናቸው ያሉት አብዛኞቻችን። እና በንግድ ውስጥም ነው ያለፍኩት፣ በተለያየ ስራ ዘርፍ ውስጥም እንደዚሁም ደግሞ ካደግኩ በኋላ በአስጎብኝነት የክፍለ ሀገር መኪኖችን በመያዝ እንግዲህ ብዙ ጊዜ አገልግያለሁ። ስለ ቱሪዝም ስለማናወራው ነገር የለም። እሺ ለቤተሰቡ ስንተኛ ልጅ ነበር? ከየት ወንድሞች አሉ ወይ? የት አካባቢ ነው ውልደት እድገት? እሱ መጀመሪያ ንገረኝ ነው ወደ ስራው እንሄዳለን። ተወልጄ ያደግኩት ቀጨኔ አካባቢ ነው። ተወልጄ ያደግኩት ቀጨኔ ልጅ ነኝ። ከዛ በኋላ ግን እንግዲህ እናቴ መንታ ነኝ። 3 ወልዳ 5 ልጅ ነው ያገኘችው። እና አንደኛ እኔ መንታ ሆኜ ከዛ አንድ ልጅ አለ። ከዛ በኋላ ደግሞ መንታ ናቸው አሉት እና 5 ነን። እንግዲህ የመጀመሪያ ልጅ ነው የሚባለው። ሁለተኛ እህቴ ትቀድመኛለች፣ 3 ደቂቃ እሷ ትቀድመኛለች። እና ታላቅ ነኝ ምናምን ትላለች። አዎ በፊት ነው። አሁን ግን እኔ ነኝ። ምክንያቱም አሁን ልደታችንን ራሱ ስናከብር የእሷ ቆሟል፣ የኔ ነው የቀደመው። ልደት ስታከብር የሴት ልጅ እድሜ ቆሟል ይባላል እና በ18 ዓመት እኔ እሷ 20 ምናምን ዓመቷ ነው፣ እኔ ቀድሜያታለሁ። መጥፎ ነገሩ ይሄ ነው እንግዲህ ከመንታ ጋር ተወልድ ከወንድና ወንድ ብትሆን ችግር የለም። ወንድና ሴት ደግሞ ስትሆን ግን የሆነ ሰዓት ላይ ይቅርታ በላት። እሺ እንግዲህ የመንታ ሁለት ያሉበት ቤተሰብ ውስጥ ነው የኖርከው። እሱ ራሱ ብዙ የሚወራ ነገር አለው። እንግዲህ አሁን ብዙ ጊዜ ስንሰማ መንታዎች ፍላጎታቸው አንድ አይነት ነው፣ አንዱ ሲታመም አንዱ ይሰማዋል ምናምን ይባላል። እስኪ እናንተ ቤት ንገረና በደንብ። እንግዲህ የመንታ ነገር ስተነሳው ወንድና ሴት መሆኑ ያው ትንሽ በመልክም በጾታም በምንም ትለያያለህ እና አንዳንዴ በፊት ላይ ልጅ ሆነን እንደዚህ አይነት ነገሮች ያጋጥሙ ነበር። እኔ ስታመም አብራን ነበር መድኃኒት የምትወስደው፣ እሷም ስትታመም እኔም አብሬ ነበር መድኃኒት የምወስደው። ምክንያቱም ያው ቀጣይ ትታመማለህ ወይ ደግሞ ትታመማለች ተብሎ እጩ ነው ያለ ህመምና እንደዛ ነበረ። ግን ከሆነ ጊዜ በኋላ ግን ካደግን ምናምን በኋላ ግን ያው ሁለታችንም የተለያየ እንትን ውስጥ ነው ያለ ነው ማለት ነው። ቢሆንም ግን ያው እንትኑ አለ፣ የሆነ ስሜቱ አለ። የሆነ ቦታ ላይ ስትረበሽ ምናምን ትደውላለች፣ እኔ የሆነ ነገር ሰው ልክ እንደዛው እና ስሜቱ አለ። የተለያየ ህይወት ውስጥ ነው ያላችሁት አሁን? እሷ በሙያ ውስጥ ነው፣ በሌላ ስራ ላይ ነው ያለችው? ሌላ አካባቢ ነው? እሷ አሁን ከኢትዮጵያ ውጭ ነች። እንግዲህ ከኢትዮጵያ ውጭ ሆና ርቃ አሁንም ግን የሚያመሳስላችሁ ለምሳሌ አንተ ጋር የሆነ ነገር ሲፈጠር ቀድመ እሷን ቼክ ታደርጋለህ ወይ እሷ ጋር የሆነ ነገር ሲኖር አንተን ቼክ ታደርጋለች? ይገጥማሉ እነዚህ ነገሮች የሚሆኑ? ከሆነ እንትን በጣም ይገጥማል። ማለት አንዳንዴ ጭንቅ ይላል እና የሆነ በዙሪያ ምንም ሳትሆን የሚጨንቀ ነገር አለ። ያንን ነገር ስታስብ ቆይ ምንድን ነው ብለህ መጀመሪያ የሚመጣልህ እሷ ደህና ነች ነው ብለህ ነው የምትደውለው። እባክህ እንደዚህ ሁኚ ምናምን ትላለች። አንዳንዴ ከስንት አንድ እንደዚህ አይነት ነገሮች ያጋጥመሃል። ሌላ ቤታችሁ ውስጥ ያለ ሌላ መንታ አለ? ወንዶች ናቸው ሴት? ወንዶች ናቸው ሁለቱም። እንግዲህ ስጠይቅ ያው ሁሉም እንደ ልቤ ልጠይቅ ብዬ ነው። በህይወት አሉ ሁሉም አይደል? ሁሉም አሉ።
እነሱ ጋር ይለያል ወይ? ሴትና ወንድ ከመሆን ወንድና ወንድ መሆን ደግሞ ትንሽ የበለጠ እንትን የሚያደርገው ይመስለኛልና እነሱ ላይስ ምን ታያለህ? እነሱ ላይ ያው ተመሳሳይ ነገሮች ነበሩ። መጀመሪያ ላይ ወደ 8 ዓመት ምናምን ድረስ ነው ከኔ ጋር አብረው መቆየት የቻሉት። ከዛ በኋላ ግን ነው ሁሉም ወደ ከኢትዮጵያ ውጭ ወጥተዋል። እኔ ብቻ ነኝ እዚህ ያለሁት እና የዛ ሰዓት ላይ ያው ልክ እንዳልኩ ተመሳሳይ ነው። ህመም ሲኖር መጋራት ነገር አለ። መረበሹም ልክ እንደዛው ያው አንዱ ብልጥ ይሆናል፣ አንዱ ደግሞ ፈዘዝ ቢልም ያው ጫናዎች አሉ። እስከ 8 ዓመታቸው ድረስ ልክ እንደዚህ አይነት ተመሳሳይ የሆኑ ነገሮች አሉ። ግን በአንድ ነገር የምታምነው ምንድን ነው? አንዱ ብልጥ ነው። ከሁለቱ አንዱ ብልጥ ነው። የሆኑ ነገር ከእህቴ ጋር ያለው ራሱ እኔ አጥፍቼ የምትገረፈው እሷ ነበረች። እሱ ምንም አያውቅም አንቺ ነሽ ነው እና እንደዚህ አይነት ነገሮች ይኖራሉ። እና እንደ ወላጅ መንታ ልጆችን ማሳደግ ከባድ ነገር አለው። አንተ ልጅ ሆነ ቢሆን የሚያሳለፍከው ወላጆች ሲናገሩ ከምትሰማው መንታ አሁን እንግዲህ ስትለኝ አንዱ ሲታመም አንዱ ጋር እንትን የሚል ከሆነ ብዙ ነገራቸው ተመሳሳይ የሚሆን ከሆነ መንታ የሚወልዱ ወላጆች የበለጠ ኃላፊነት እና የበለጠ ከባድ ጊዜን ያሳልፋሉ ብለህ ታስባለህ ወይስ? አዎ በጣም ጫና ይበዛል። ምክንያቱም ያው ሁላችንም ቤት እንደምናየው አንድ ልጅ ምን ያህል ማሳደግ እንደሚከብድ ታውቃለህ። 2 ደግሞ ሲሆን ደግሞ የዛን ያህል ጭንቀቱም ይበልጣል፣ ልጅ መያዙም ይበልጣል። አንዱ ሲያለቅስ አንዱ ማባበል፣ ሌላው ይቅር እኮ አንዱ ሲያለቅስ አስተኝቻለሁ ብለህ እኮ አንደኛው አልቅሶ የሚረብሽበት ሁኔታዎች ሁሉ አሉ። ያ ሁሉ ለቤተሰብ በተለይ ለእናት ይከብዳል፣ እጅጉን በጣም ይከብዳል። አንድ ልጅ ማሳደግ የሚታወቅ ስለሆነ ማለት ነው። እሺ ከዛ ትምህርትም እዛው ቀጨኔ አካባቢ ነው የተማርከው? እዛው ቀጨኔ አካባቢ ነው የተማርኩት። ከዛ በኋላ ደግሞ ወደ ሐዋሳ ተጓዝኩኝ። እናቴ ወደ ሐዋሳ ሄደች። እዛ ሌላ ህይወት መስርታ ነበረ። ከዛ ወደ እሷ ጋር ደግሞ ሄድኩኝ። እዛም ልክ እንደዛው ተማርኩ። ከዛ ተመልሼ ደግሞ ወደዚሁ ደግሞ መጣሁ እና በትምህርት ውስጥም በጣም ጥሩ ከሚባሉ ረባሾች አንዱ ነበር። ስለዚህ ትምህርት የተማርከው ነው? ሐዋሳም ተምሬያለሁ፣ አዲስ አበባም ተምሬያለሁ። በመሀል የተፈጠረው ምንድን ነው? አባትና እናት ተለያዩ? ያው ምናልባት ከተቋሙ አመሰራረት ጋር ጀምሮ የነበሩ ታሪኮች አሉ። ያው አባቴ ገና በልጅነቴ ነው ያረፈው። ከዛ በኋላ ደግሞ ከረጅም ጊዜ በኋላ ደግሞ ያው እናቴ ጋር እና አባቴ ካረፈ ከተወሰነ ጊዜ በኋላ ቀጥታ በአያቶቼ እጅ ነው የወደኩት። በአያቶቻችን እጅ ነው ያደግነው ሁላችንም። ከዛ በኋላ ያው ያደግን ትምህርትም አለ ምንም አለ እዛው አሳለፍን። ከዛ እናቴ ያው ሌላ ህይወት መስርታ ሄዳ ነበረ። ከዛ እሷም በአጋጣሚ እንደዚሁ አረፈች። ያው ከዛ በኋላ ያለው ህይወት በአጠቃላይ በራስ እና ከአያቶች ጋር ሆነ ማለት ነው። ስለዚህ ከአያቶች ጋር መኖር ሲጀምር ወደ አዲስ አበባ ነው የመጣው ተመልሰህ? ወደ አዲስ አበባ ነው። እዛው ቀጨኔ አካባቢ ወይስ አካባቢ? እዛው ቀጨኔ አካባቢ። ስለዚህ ረጅሙ ጊዜ ቀጨኔ አካባቢ ላይ ነው ያለፈው ማለት ነው። እሺ እንግዲህ ወደ እዚህ ስራ እንዴት ገባ የሚለው ልጠይቅ ነበር። ከዛ በፊት ግን ቅድም ጠቆም ያደረከኝ የተለያዩ ስራዎችን ሰርቻለሁ ስትል ነበር። ያኛውን ሚኪ እንድናውቀው ብዬ ነው። ምን ስራ ሰራ? ስለ ቱርም ስታነሳ ነበር፣ የሾፍርና ህይወት ነገር ሲነሳ ነበር። አውራና የትኛው እንዴት? ስለዚህ አሁን ስለ ኢትዮጵያ እኮ በደንብ ልታወራ ነው ማለት ነው። በጣም ብዙ ስራዎች ሰርቻለሁ። በተለይ አያቴ ወንድ አያቴ ሉካንዳ ቤት ነጋዴ ነው። ስጋ ቤት ውስጥ ታዋቂ፣ ቀጨኔ ላይ ታዋቂ አቶ ለገሰ ስጋ ቤት ሲባል ታዋቂ ስጋ ቤት ነው እና እዛ ላይም እንግዲህ ያው ሰርቻለሁ ስጋ ንግድ ውስጥ እና ከዛ በኋላ ደግሞ ያው በሹፍርና ነው የተለያዩ ድርጅቶች ተቀጥሬ ሰርቻለሁ። ከዛ አልፎ ተርፎ ያው የራሳችንን መኪና በመግዛት ወደ ቱር ስራ ውስጥ ገብተን የተለያዩ ስራዎችን እንግዲህ ከአንዱ ሀገር ወደ አንዱ ሀገር ከአንዱ ሀገር ወደ አንዱ ሀገር
እንግዲህ ተዘዋውሬያለሁ። የመቼ አካባቢ ማለት ነው ይሄ? ከመቼ እስከ መቼ ባለው ጊዜ ነው ይሄን ስራ የሰራው? ቢያንስ ለ4 ዓመት ያህል እንደዚህ አይነት ስራዎች ሰርቻለሁ። ሳሊሆም ከመመስረቱ በፊት ማለት ነው። ስለዚህ በደንብ አውቀዋለሁ የምትለው መስመር የትኛው ነው? በዚህ በደቡብ ነው በየትኛው ነበር? በሁሉም አይቻለሁ። ስለዚህ ኢትዮጵያን በደንብ አይተሃል? አዎ 4ቱንም በረጥቻለሁ። ሁሉንም ማለት በቃ ደቡብን ስትወጣ ያው ቱር ስትሰራ ደቡብን ሙሉ ደቡብን አካለህ፣ ከዛ ደግሞ ሰሜንንም ልክ እንደዛው አካለህ ምናምን ነው የምትመጣው እና ብዙ ትጓዛለህ። በዚህ ስራ እንግዲህ እንደዚህ እኮ መውጣት የጀመረ ሰው ከዛ ተሰብስቦ ደግሞ መስራት የሚቸገር ይመስለኛል አይደል? መውጣትና መዞር የለመደ ሰው። በዚህ በቱር ህይወት የምትነግረን ነገር አለ? ወደ ቀጣዩ ህይወት ከማለፋችን በፊት የሚያስገርም የኢትዮጵያን ነገር አንተ እንግዲህ ከጫፍ እስከ ጫፍ ስትዞር በተለየ አይንና መረዳት ልታየው የምትችለው ነገር አለ። ለምን ትክክለኛውን ባህል በየቦታው ሂደት ያለ ደቡብ ስትወጣ በዚህ በኮንሶ ወደ ሱርማው ማህበረሰብ ወደ ምን እያልክ ስትሄድ የሚያስገርሙ ነገሮች ነው የምታየው። እና ምን አይነት ኢትዮጵያ የሚለውን ነገር ስታስብ ለአንተ የሚሰጥ ስሜት እንዴት ነው? ምን ነገሮች ይገርሙሃል በዚህ ስራ ውስጥ? ማለት ያንን ነገር ስታስብ በየርክባቸው ቦታዎች በአጠቃላይ በዞርኩባቸው በወቅቱ በነበረው ጊዜ በጣም የሚናፍቅ ነው። ማለት ደስ የሚል በሄድክበት ሁሉ የምታየው አዲስ ነገር ነው። ከአንዱ ከተማ አልፈህ ስትሄድ አንዱ ከተማ ላይ የምታየው ባህላቸው እያንዳንድ ነገራቸው ስታይ በቃ ራስን እንደ ቱሪስት ነው የምትቆጥረው እንጂ እንደ አገሬ ነው ብለህ እንኳን የማትገምተው መንገድ አለ። ምክንያቱም ከሚያደርጉት ብርቅ ነው የሚሆንብህ። የምትገዛቸው እቃዎች የእነሱን የባህል እቃዎች ትገዛለህ። ያው ዛሬ ላይ የለም እንጂ የእንትኑ ምንድነው አምባራቸው ምናምን ሁሉ እጃችን ላይ አይጠፋም ነበረ እና ያንን ባህላቸውን ተወደዋለህ። ኢትዮጵያ በሄድክበት ሁሉ በጣም ደስ የሚል ባህልና ስነስርዓት ስላለ የእውነት በጣም እጅግ በጣም የሚማርክ ነገሮች አሏቸው። ባልወጣ ደስ ይለኛል ከዚህ ስራ። በጣም ወደው ስራ ነው እና እንግዲህ ቃላት ያጥራል። በጣም ነው የምትደሰተው በሄድክበት። የሚቀበሉ አቀባበል ለሁሉም አንተ እንግዳ ነህ እና ስታይም ራሱ በቃ ዛሬ አይተህ ነገ ስትሄድ እንደ አዲስ ነው የምትጎበኘው። ራሱ የሆነ ቦታ ላይ ስትሄድ እኮ ለምሳሌ መዝናኛ ቦታ ላይ ስትሄድ አንዴ ከሄድክ በኋላ ሁለተኛ ስትሄድ ጀስት ምንም አይመስልም፣ ታውቀዋለህ። ምናልባት የሚጀምረው ግን እንደዚህ አይነት ቦታዎች ላይ ግን በምትሄድባቸው ሰዓት ላይ ሁሌ አዲስ ነገር ነው የምታየው። ለምን ወጣ ከዚህ እንትን? አሁን የመጣህበት ህይወት መንገድ ነው ያስወጣ ወይስ ከዛ በፊት ነው? አይ አሁን ያለሁበት ሁኔታ ነው ያስወጣኝ። ከእንደዚህ አይነት ስራዎች ውስጥ ያስወጣኝ በዋነኝነት ይሄ አሁን ያለሁበት ህይወት ነው። አንድ ሚስጥር ንገረንና ወደ ሌላ እንትን እንለፍ። አሁን ያሉ ከተማው ላይ ያሉ ባለልኳንዳ ቤቶች የስጋ ስራ እኮ አያተርፍም፣ በሌላ ነው የምናገኘው ይላሉ። አንተ እንግዲህ ከቤተሰብ አይተዋል። እውነት ነው የሚነግሩን ነገር ወይስ ይኖሩበት ይሰሩበት ነበር? እውነት ነው ማለት እውነታቸውን ነው ያስባለሁ። ለምን መሰለህ ሁሌ አባቴ ያው አብረን እንሰራ የለ ስጠኝ እንዳለው ነው መሰለኝ ከሰርኩ ይለኝ እና ውስጥ ያለው ያው ያቺ ኪሳራዋን እች እንግዲህ ያለችው ማሉን አይነግሩ። ስለዚህ አንድ የምትባል ነገር ነች። አዎ እንግዲህ ለረጅም ዓመታት እንግዲህ ሙስጣውና አያቴ ከ70 ዓመት በላይ ነው ሉካንዳ ቤት ይሰራው። አሁን ወደ በህይወት አለ። በእውነት አሁን ስንት ዓመቱ ነው? ወደ 100 ምናምን ዓመቱ ነው። የእውነት ነው በእውነት። እና እንግዲህ 70 ምናምን ዓመት ውስጥ ስጋ ቤት ሲሰራ ሴቷን አያቴ የምታውቀው መክሰሩ ነው። ደግሞ እንዳታጣለኝ መክሰሩ ነው እንግዲህ። ግን ያው ሲቀየርበት ታያለህ። ምን ኑሮ ምናምን ይቀየራል። ኑሮ ምናምን ይቀየራል። እኮ እያደገ ነው የሚሄደው። እያደገ ይሄዳል። ግን እየከሰሩ ነው። ግን
ተመልሷል ጥያቄው። በጣም እድለኛ ነህ። እስካሁን አያትህ ካሉ 100 ዓመት አልፏቸዋል? አዎ 100 ዓመት ረዲያ አልፎታል። የዛሬ ሳምንት አካባቢ እንደውም ትንሽ ለቅሶ ነበረ እኛ ጋር። ምክንያት ወንድሙ አርፎ ነው። በጣም ትልቅ አንጋፋ እና በጣም ተወዳጅ አባት ናቸው። የእሱ ታላቅ ወንድም የዛሬ ሳምንት አካባቢ ነው ያረፉት። እሳቸው ራሱ በ110 ዓመታቸው ነው። ታላቃቸው ማለት ነው። የሚገርም ነው። ታናሹ ደግሞ አለች ወደ 90 ምናምን ዓመቷ ነው። እሷም አሁን በሕይወት አለች። ይገርማል በጣም። አሁን እንግዲህ አያትን በሌላ መንገድ ታገናኘናለህ ማለት ብዙ አክቲቭ ናቸው ማለት አንዳንድ ነገሮችን መርሳት አይነት ምናምን ላይ ናቸው ወይስ የሚያስታውሷቸው ትክክል የሆኑ ነገሮችን እንዴት ነው አሁን ያሉበት ሁኔታ? እንደውም እኔ እረሳለሁ መሰለኝ። እውነትን ነው። እሱ በጣም ጎበዝ ነው፣ ጠንካራ ሰው ነው። ስራ የማያሸንፉ ማለት በቃ ለስራ የማይወዝን ሰው ታውቃለህ። አሁንም ራሱ እንደዚህ መሆኑ የሆነ ነገር ሲሰራ ታየዋለህ። በስራ የማይደራደር እና ይመስለኛል እድሜውም እንደዚህ የረዘመበት በጣም በቃ ስራ ወዳድ ነው። በጣም ብዙ ሀገራቶች ይዞራል። ያው በሉጋንዳ ሲሰራ ከብቱላ የሚገዛው የክፍለ ሀገሩ ነው እና በጣም ጎበዝ ሰው ነው እና እረፍት የለውም። ኢቭን ከቀጨኔ ራሱ አልፎ ወደ ጊዮርጊስ ምናምን ሲሄድ ታክሲ አይጠብቅም። በእግሩ ነው የሚሄደው። ሲመጣም በእግሩ ነው። ያው አሁን ነው ትንሽ እድሜውም ጫን ሲል በቤት ውስጥ የተቀመጠው እንጂ በጣም ጠንካራ እና ጎበዝ ሰው ነው። እዚህ ጉዳይ ላይ ትንሽ እንድንቆይ የፈለኩኝ ምንድን ነው ሚስጥሩ ብለህ ታስባለህ አንተ? ባየኸው አኗኗራቸው እንዴት ነበር? የሚበሉት የሚጠጡት፣ የህይወት መንገዳቸው እንዴት ያለ ነበር? አሁን እንግዲህ 70 ዓመት አካባቢ በሉካንዳ ቤት በስጋ ንግድ የኖረ ሰው አሁን ዛሬ የምንሰማው ስጋ ያስረጃል፣ ስጋ እንዲያደርጋል እየተባለ ነው። መቼም እዛ ውስጥ እየኖሩ ዋና ምግባቸው ስጋ ሊሆን እንደሚችል ገምታለሁ። ህይወታቸው እንዴት ነበር አንተ ባየኸው? ረጅም እድሜ ሳይረሱ ከቀልባቸውም ከአይምሯቸውም ጋር ሆነው ለመኖር በጥንካሬ ምክንያቱ ምንድን ነው ብለህ ታስባለህ አንተ? ምንስ ይላሉ እሳቸው? አዎ እንግዲህ በእድሜ ለመቆየታቸው ትልቁ ምክንያት ያው ፈጣሪያቸው መፍራታቸው ነው። በዛ አምናለሁ። በእድሜ ለመቆየት እንግዲህ ያለው አማራጭ አንድና አንድ የእድሜ ባለቤት ፈጣሪ ስለሆነ እሱ እጅ ያለበት ብዬ አስባለሁ። ግን ስለ አኗኗራቸው ግን ብዬ ማስበው አበላላቸው፣ አጣጣጣቸው ምናምን ስነስርዓት ያለው ነው። የሚበሉት ቆንጆ ምግብ ነው። ምክንያቱም ስጋ ነው የሚበሉት። ሲበሉ ጮማ፣ ቆንጆ ጮማ። ምክንያቱም በሬውን ራሱ ያውቁታል፣ ያውቋል። አሁን እሱን ተቀልቦ የተገዛና ተቀልቦ የታረደና በራሱ ሳር በልቶ እንትን ያለ ያውቀዋል። ቴስቱንም ራሱ በደንብ ያውቀዋል። እና ሲበላ በጣም ቆንጆ አድርጎ ነው የሚበላው። ቆንጆ አድርጎ ይበላሉ። በጣም ጠጅ በጣም ይወዳል በፊት እና የሚጠጣውን ጠጅ ራሱ ዝም ብሎ ጠጅ ስለሆነ አይጠጣልህ። ይቀምሳትና ቆንጆ ከሆነች እስከ 3 ድረስ ይሄዳል። ቆንጆ ካልሆነች ግን አምቦውን ጠጥቶ ከጓደኞቹ ጋር ተጫውቶ ይመጣል እንጂ ይህ አገኘው ብሎ በቃ ይሁን ብሎ የሚያደርገው ነገር በይሉንታ የለም። ሁለተኛ ነገር በጣም ስራ ይወዳል ብያለሁ። እንቅስቃሴ ያደርጋል። ቅድም እንደነገርኩህ እዚች ጋር ለሚሄድ ታክሲ አይጠብቅም፣ ቢሞት አይጠብቅም። በቃ ተሳፍሮ ምናምን እዛ ጋ ሂጅ ምናምን አይልም። በእግሩ ነው የሚሄደው። በእግሩ ሄዶ በእግሩ ይመለሳል። እና ይሄ በእግሩ መሄድ ኤክሰርሳይዝ ማድረጉ ምናምን ለሱ ይጠቅመዋል ብዬ አስባለሁ። ጠቅሞታልም። እንዳበላሉም ደግሞ ከሆነ የሚበላቸው ምግቦች ያው ሴቷ አያታችን ምን ታደርጋለች? ለአባታቸው የሚሰራው ሌላ ናት ትላለች። ድስቱን ላይ ይለየ ነበር በጣም ከመዋደዳቸው የተነሳ ማለት ነው። እና በዛ ውስጥ ነው ያለፉት። እና ባልና ሚስት መከባበራቸው እንደውም እሱ ሴቷ አያቴ ካረፈች በኋላ ነው እንደውም ትንሽ ወደ መድከሙ ምንም የመጣው። የእሷም እጅ አለበት
በጣም ሳፖርት ትደግፈዋለች፣ ከጎኑ ነች። በአያት እጅ ያደገው ሚኪ እንግዲህ ምን ወሰደ ከዛ? አበላሉን እንዴት ነው? ስጋዋ ላይ እንዴት ነው ብዬ ነው። ያው ስጋ አንታማ በጣም ስጋ እንወዳለን። በስጋ ጉዳይ ላይ በጣም ቤታችን በአጠቃላይ ስጋ በጣም እንወዳለን። አጎቶቼ አክስቶቼ በአጠቃላይ እንግዲህ ስጋ ነገር አይሆንልን ከሱ የወሰድነው እሱን እና ያው በጣም እሱን ገር ነው፣ ደግ ነው። ያው አቀብቶ አሳድጎናል። በጣም ደስ የሚለው። ስለዚህ ከዛ እንግዲህ እንመለስ እስቲ ወደ አሁኑ። ብዙ ነገር ስለ ቤተሰብ አወራን። አያትን በሌላ አጋጣሚ እንግዲህ ጊዜው በፈቀደልን ጊዜ እናገኛቸውና ስለ ህይወታቸው የምንሰማ ይሆናል። የሰማነው ነገር በጣም እንድናገኛቸው የሚያጓጓ ነገር ስለሆነብኝ ነው። ስለዚህ አንተ እንመለስ። ከዛስ ያንተ ህይወት እንግዲህ በማስጎብኘት ህይወት ውስጥ የነበረ በጣም ጎበዝ የምባል በትምህርት ቤት ውስጥ ረባሽ ነበርኩኝ ያልከው ልጅ አዲስ አበባም ሐዋሳም በህይወት በወጣትነት ዕድሜም የዞርከው ልጅ ከዛ መንገድን አስቀይሮ አሁን የመጣበት መንገድ ያመጣ ምንድን ነው? የመጀመሪያው አጋጣሚ አይምሮ ውስጥ ይሄን ስራ ስለመስራት እንድታስብ ያደረገ ነገር ምንድን ነው? አዎ ያው ቀደም እንዳልከው ነው አንተ የሰው ልጅ ህይወት በምን ሰዓት ላይ እንደሚቀየር ደግም ይሁን መጥፎ ይሁን የሆነ አጋጣሚዎች ይኖሩታልና እኔም እንግዲህ ያው ወደዚህ ስራ በዋነኝነት የገባሁበት በአባቴ ምክንያት ነው። ያው በልጅነቴ ቢያርፍም አባቴ የሚለው ነገር ያው ውስጥ ጥያቄ ያድራል እና አባቴ የክፍለ ሀገር ሹፌር ነው ማለት ተሳቢ ነበር የሚያሽከረክረው። በጣም ጎበዝ ሰው ነበር እንደምሰማው እና እሱን ሁሌ እንዳስበው የሚያደርገኝ ነገር ምንድነው እስካሁን ድረስ ያሉ እዛ አካባቢ ያሉ ሰዎች እሱን የሚያውቁ ሁሌ ያመሰግኑታል እስካሁን ድረስ። ምክንያቱም ክፍለ ሀገር ተሳቢ ይዞ ሄዶ ሲመለስ ባዶ እጁን አይመጣም። ለተቸገሩ ሰዎች ማንኛውንም ነገሮች ያከፋፍል ነበር እና በዛ በደግነቱ በጣም ይታወቃል። እና ያው አንድ ቀን ወደ ክፍለ ሀገር ሄደው እዛ አካባቢ ላይ ቁርስ በልተው ከረዳቱ ጋር እሱ ሻይ ያዘው እሱ እጁን ሊታጠብ ይወጣል። ተመልሶ ግን ያንን ሻይ በጠጣበት ወቅት ምን እንደሆነ ባልታወቀ ምክንያት ራሱን ይስታል። ራሱን ሳተ። ብዛ ያለው መረጃ ማለት ነው እና ከረጅም ደቂቃ በኋላ ሲነቃ ያ የኔ አባት አልነበረም። እየጮኸ ልብሱን እያወላለቀ እየሮጠ ወደ አስፓልት ወጣ ነው። ከዛ በኋላ ግን ጠፋ ረጅም ጊዜ። ከዛ ያው አያቴ ጠንካራ ነው ብዬ እረፍት አያገኝም። በጣም ፈለገው ግን ሲገኝ ግን ዛሬ ላይ የአእምሮ ህመምተኛ ከምንላቸው አንዱ ሆኖ ተገኘ። ይሄ ቆሻሻ የሚጸየፍ ሰውዬ ቆሻሻ ውስጥ ተገኘ። ይሄ ሲጋራ ጫት የሚጸየፍ ሰውዬ እዛ ውስጥ ተገኘ ማለት ነው። የቅጽፈት ልዩነት ለተለያየ ቀውስ ውስጥ አዳረገው ማለት ነው እና ታስሮ መጣ። ታስሮ በአያቴ አማካኝነት መጣ። ከዛ ዙ በአማኑኤልም በጸበልም ክትትል ተደረገለት። ወደ ቀደመው ጤንነቱ መመለስ ቻለ። ራሱን ማወቅ ቻለ። ወደ ራሱ ተመለሰ። ግን ከሆነ ጊዜ በኋላ ግን ብዙም መቆየት አልቻለም። በኤሌክትሪክ አደጋ ከዛ ዓለም በሞት ተለየ እና ያው ብዙ ጊዜ ስለሱ ይወራል። ያው መልካም ነገር ስትሰራ መጥፎ ነገር ስትሰራ ስምህ ላይ አይደል ያለው እና ሁሌ ያወራሉ እና ስለሱ ሹፌር መሆንም የፈለኩበት ምክንያቱ አንድም ለበሱ ምክንያት ነው። አባት እኮ ዝጋ አስቀምጦ ይነዳ ነበር ይሉኛል እና ከዛ በኋላ ነው እንግዲህ እኔም ካደኩኝ በኋላ ወደ ስራ ዓለም ከተቀላቀልኩኝ በኋላ ከአንዱ ሀገር ወደ አንዱ ሀገር እሄዳለሁ። በሚሄድበት ሰዓት ላይ የአእምሮ ህመምተኞችን መንገድ ላይ አያቸዋለሁ።
የሚተኙበት አስተኛኘት ምናምንና ሳያቸው ምን ሆነ ይሆን ብዬ ሁሌ ውስጤ ጥያቄ ያድራል። ምን ሆነ ይሆን? ምክንያቱም አንድ አእምሮ ህመምተኛ ጎዳና ላይ ስታየው ጤነኛ የነበረ ሰው ነው። ይሄ ተፈጥሮ የምትለው ነገር አለ። ምናልባት እኛ ጋር ሰሊሆም ውስጥ ስገባ በርካታ ሰዎች አሉ። ተፈጥሮ አለ፣ ከጊዜ በኋላ ይመጣል እና አብዛኛው ጎዳና ላይ የምታየው ሰው ከጊዜ በኋላ የመጣ ህመም ነው እና ምክንያቱም እዛ ጋር ጤነኛ ሆኖ የሄደ አባቴ በሰንሰለት ታስሮ የመጣበት ሁኔታ አለ። ያቺ የተበጠሰችዋን ቀን ያቺ የተበጠሰችዋን እንትን በምንድን ነው የምቀጥላት የሚል ነገር ውስጥ ያድራል እና ለብዙ ጊዜ ታገልኩኝ፣ ለብዙ ጊዜ። ከዛ በኋላ ነው እንግዲህ ሰፈር ውስጥ ቀጨኔ ውስጥ አንድ ልጅ ነበር፣ እንደዙ አሳከምኩት። አማኑኤል ወስጄ ያሳከምኩ፣ ገላውን አጠብኩት። ሁሉም ነገር ካደረግኩለት በኋላ ምግቡን አብልቼ በልመድኃኒትህን ውሰድ ብዬ ላኩት። ከዛ ደርሼ የሆነ ቦታ ስመጣ መድኃኒቱም የለም፣ እሱም ጠጥቶበት እንትን ብሎበት ጀስት እዛው ህይወት ውስጥ ነው ያለው። ከዛ መልሼ ተኮትቼ ድጋሚ አሁንም እንትን አድርጌ ለውጥ ማምጣት አልቻልኩም። ከዛ በኋላ ወደ ሽንቁሩ ቅዱስ ሚካኤል ቤተክርስቲያን አካባቢ ላይ ለምን እዛ ጸበል አላስጠምቀውም አልኩና እሺ ሄድኩኝ ማለት ነው። ምክንያቱም ቤት ውስጥ ውጭ ላይ እንደዚህ አይነትን በሽታ ልትቋቋሙ አትችልም፣ ለውጥ ልታመጣ አትችልም። ምክንያቱም መድኃኒቱን ይተዋል ወደ ጫቱ ነው፣ መድኃኒቱን ይተዋል ወደ መጠጡ ነው። ሰው ደግሞ ማህበረሰቡ ደግሞ ስለ አእምሮ ህመም ያለው ግንዛቤ በጣም የወረደ ነው ማለት ይችላለሁ። ይቅርታ ለቃሉ አነጋገር። ምክንያቱም እኛ ውስጥ ያለ ወይም ደግሞ ሁሉም ሰዎች የሚረዱት አእምሮ ህመምን እንደ ህመም ሳይሆን ይህ ስም አለ አይደል፣ እብድ የሚል ስያሜ እብድ ብሎ ነው ነገሮችን ሁሉ ከሰው ፍጡራት ምንድን የሚያደርጉት የሚያገሉት፣ የምናገለው ማለት ይቻላል ሁላችንም። ለዛም ለውጥ የማምጣት እድሉ ዜሮ ነው። ምናልባት አሁን ሰሊሆም ግቢ ውስጥ ስትገባ ከበር ጀምረህ ታማም ሆኖ ሰላምታውን ታየዋለህ፣ ፍቅሩን ታየዋለህ። ምክንያቱም እዛ ጋር የሚያየው ነገር ነው። ውጭ ላይ ደግሞ ስታየው ግን የመሸሽ ሌላው ይቅር ጤነኛ ሰው እንኳን የማይሸከመውን ሁላ ቆሻሻ እስከ ማሸከም የሚደርሱ በጣም ብዙ ሰዎች አሉ። ያ ምንም ነገር ለሱ ምንም ነው እና ከዛ በኋላ ነው እንግዲህ ሽንቁሩ ሚካኤል የግለሰብ ቦታ ተከራይቼ አንድ ብዬ ጀመርኩ። ለውጥ ሳመጣ 2 ቀጠልኩኝ። ለውጥ ሲመጣ 3 ሰው አጫዋች እያልኩኝ ነው። ይሄ ጀስት ቁጥሩን ማብዛት ፈልጌ ሳይሆን ብቻቸውን እነዛኛዎቹ እንዳይሆኑ በቃ ለመጨመር ነው። ከዛ ጓደኞቼንም ያው ቤተሰብህንም ዝም ብለህ ስትሄደውን ብቻህን ነው የምትሄደው። ለዛ ምን ታደርጋለህ? ጓደኞችህን ኑኒር ትላለህ። የሚቀበልህም አለ የማይቀበልህም አለ። ሀሳብህን በራሱ የሚረዳም አለ የማይረዳም አለ እና የሚረዳህን የሚቀበልህን ትይዛለህ፣ የማይቀበልህን ደግሞ ቦታው ላይ አስቀምጠህ ጉዞህን ትቀጥላለህ። እና ከዛ ያው ጓደኞቼ መልካም ጓደኞች ነበሩ፣ ጎበዞች ናቸው። ጉልበታቸውን ገንዘባቸውን ሁሉንም ነገር እንትን አይሉ ያው ኃላፊነቱን አንተ ላይ ቢሆንም ጀስት እነሱን ጥሩ እገዛ ያደርጉ ነበረ። መኪና ነበረችኝ ቪትስ እስካሁን ድረስ አለች እና እሷ መኪና በእሷ ነው የሚሄደው። ከዛ የወራዊ ክፍያ ምናምን ሲኖር እሷን እያከራየሁ ነበር የምጠቀመው ለነዛም ለሁሉም ማለት ነው። እና ቁጥራቸው ሳላስበው ወደ 7 ተጠጋ። ያም ሲያሳዝነኝ ስል ማለት ነው። እና ወደ 7 ተጠጋ። ከዛ ያው በጣም ከባድ ጊዜ ነበረ። መንገዱ ከባድ ነበረ። መኪናንም እያከራየ ምንም እያልክ ከዛ ጉዞውን ቀጠልክ። ከዛ ወደ 30 ምናምን ደረስ። እዛ ሽንቁሩ ነው 27 ደረስ። 27 ስደርስ ፈተና ሆነ። ምክንያቱም ኬት አምጥቼ ነው 27 ማውላት ማጠጥ ጀስት ለአንድ ወር ለ2 ወር ጀስት እየተፍጨረጨርኩ ምን እያልኩ ነው ከጓደኞቼ ጋር ምናምን
እና ከባድ ጊዜ ነበረ ያ ጊዜ። ከዛ በኋላ ነው ጓደኞቼንም እያስተባበርኩ ሊስትሮ እንሰራ ነበር። ሊስትሮ እንሰራለን። ቆዳ የገና ዕለት ነው። ገና ጊዜ ብዙ ጊዜ በሬ ነው የሚታረደው እና የገና ጊዜ ነው ትዝ ይለኛል። ቆዳ መሰብሰብ ጀመርን። መጀመሪያ ወረቀት ሰርጥቼ በየቤቱ ማደል ጀመርኩ። ጀስት ቆዳውን ለእንደዚህ አይነት ሰዎች ድጋፍ አድርጉልን እያልኩኝ ማለት ነው። እና በጣም ከባድ ነበር። ቆዳ ራሱ ሲሰበሰብ አታቆም። በጣም ከባድ ነበር ብቻ ከምነግርህ በላይ። እና ያንን ጊዜ እንግዲህ ብዙ ናቸው አለፍን፣ ተጓዝን። እዚህ ጋር እንቆይ። የሚገርም እንትን ነው። አባትህ ሲያርፉ ስንት ዓመት ነበር ከአንተ? ወደ 3 ዓመት ምናምን 4 ዓመት አካባቢ ነኝ መሀል ላይ። ስለዚህ ሙሉ ታሪኮቹን ከሚነገሩ ከሰፈርም ከቤተሰብም ከምትሰማውን ያወቀው ምን ሆነ? ምንድን ነው የተከሰተው? እንግዲህ ስትነግረኝ የነበረው ለሰው የሚደርሱ የነበሩት በአካባቢያቸው በሰፈሩ የሚወደዱ የነበሩት ያ ሰው ያ ነገር እንዴት በሰው ሊደረግባቸው ቻለ? የት ነው የሆነው እዚህ ነገር? አሁን ምን መሰለህ፣ ያው እንደዚህ አይነት ነገር ውስጥ ጠልቄ መግባት ባልፈልግም፣ ምክንያቱም ሰውን አለማለትም አለማለትም አትችልም። ግን እዛ ጋር የምትሰማው ነገር ግን ምንድን ነው? ወጦ ሻዩ ሲጠጣ ነው ያ ነገር። አብሮት የነበረው ረዳት የለም በሰዓቱ ነው። ከዛ በኋላ ገባ። አሁን እዛ ውስጥ መድኃኒት ጨመረ አልጨመረ ምናምን ብለህ የምትል ከሆነ ግምታዊ ነገርም ነው የሚሆነው። ገብቶሃል አይደለ? ግን ያው በራስህ የምትወስደው ነገር አለ። ዛሬ ላይ እኮ በርካታ ሰዎች የአእምሮ ህመምተኞች ብለህ የምትላቸው እኛ ጋር ያሉት እንዴት እንደታመሙ ዝም ብለህ ብትጠይቃቸው በጣም ይገርማል። ሌላው ይቀር በፍቅር ራሱ ያበዳል፣ በሱስ ይታመማል፣ በባዕድ አምልኮ ይታመማል። ለትምህርት ብሎ የሚያደርጋቸው ነገሮች በዛ ይታመማል። አንዱ ለአንዱ ላይ ምን እንዳደረገበት ሳታውቅ ይታመማል። ገባ? እና የሰው ልጅ አእምሮ መቼ እንደሚታመም መቼ እንደዚህ እንደሚሆን አታውቅም። ስትረስ አሁን በጣም ከባድ ስትረስ ቀጥታ ህመም ነው፣ ወደዛ ነው የሚያንደረድር። እና ያንን ስታስብ መንስኤዎቹ ከባድ ናቸው። ግን ለአንተ ጥያቄ ግን ይሄኛው ነገር እንዴት ሆነ የሚለው ነገር ለባለቤቱ ወደ ሌላ ከተማ የት ነው ያገኛቸዋቸው? መጨረሻ ስታገኟቸው ከጠፉበት ጊዜ በኋላ ከስንት ጊዜ በኋላ ነው የተገኙት? እና ሌላ እንድትነግረኝ የፈለግኩት መጨረሻ ላይ ያለፉት በኤሌክትሪክ ነው አልከኝ። የሚያገናኛቸው ነገር ነበር እነዚህ ሁለት ችግሮች ወይስ ከተሻላቸው ነገር በሌላ መንገድ ነው ይሄ ነገር የተፈጠረው? ያው የተገኘው ወደ ወሎ አካባቢ ነው የተገኘው። ግን በጣም ረጅም ጊዜ ነው ሲፈለግ የነበረው። 1 ዓመታት የሚያክል ይሆናል ሲፈለግ የነበረው። እዚህ ቦታ ታየ ይባላል፣ እዛ ቦታ ታየ ይባላል ምናምን። በዛ ውስጥ ነው የተገኘው። እንግዲህ በዛ መካከል ነው አንድ የሰፈር ሰው እዚህ ቦታ ላይ እሱ ነው አግኝቼዋለሁ ራሱ ነው ብሎ ለአያቴ ነግሯል። እሱ ደግሞ በዛ ቦታ ላይ ሄዶ ነው እንግዲህ ማግኘት የቻለው። እንግዲህ ዋናው ያ ነው። የኤሌክትሪክ አደጋውም ያው ተመሳሳይ ነው። የአእምሮ ህመም ላይ ያለ ሰው መድኃኒቱን በአግባቡ ይወስዳል። መድኃኒቱን የሚያቆይ ወይ ደግሞ የሚረሳ ወይ ደግሞ የሚያዘገይ ወይ ደግሞ የሚተው ከሐኪም ወይ ደግሞ ከባለሙያ ውጪ በራሱ መንገድ የሚሄድበት መንገድ ካለ ምን ይሆናል? ያ ህመም መልሶ የማገርሸትም ባህሪ ይኖረዋል።
ምክንያቱም አንድ መድኃኒት የታዘዘልህ መድኃኒት ስትወስድ በሐኪም ነው፣ ስትቀንስም በሐኪም ነው፣ ስትጨምርም በሐኪም ነው፣ ሙሉ ለሙሉ ማቆም ስትባል በሐኪም ነው እንጂ በራስህ የምታደርጋቸው ነገሮች አይኖሩም። ምክንያቱም የአእምሮ ህመም የአንዳንዱ የምትወስደው መድኃኒት ራሱ ይለያያል። ዝም ብሎ ብቻውን ቁጭ የሚለውና የሚረብሸው እኩል አይነት ዶዝ እኩል አይነት መድኃኒት አትሰጠውም። የምትሰጠው አለ ብቻውን የሚያወራና ለዝምተኛው ብቻውን በቃ ራሱን አግልሎ ለሚቀመጥ የምትሰጠው ነገር አንድ አይደለም እና ከባለሙያ ውጪ የምታደርጋቸው ነገሮች አደጋ ይዞብህ ይመጣሉ። ለዛም ነው እንግዲህ በኤሌክትሪክ አደጋ ሊሞትበት የቻለው ማንኛው ያ ነው። እንግዲህ ከዛ በኋላ በሰፈርህ በአንድ ወጣት የጀመርከውን ነገር ቅድም እየነገርከን ነበር። 1 2 እያሉ 27 አካባቢ ደረስክ። እዚህ ደረጃ እስክደርስ እንግዲህ ፍቃድም ኑሮክ የራስን ድርጅትም አድጎ አይመስለኝም አጀማመሩን ስትነግረኝ። ከዛ እንግዲህ ሳሊሆም እስኪሆን ድረስ ያለውን መንገድህን ደግሞ ንገረን። ከዛ ምን አረክ? ቁጥር ጨመረ፣ መታከም ይኖርባቸዋል፣ የተለያየ አይነት ፍላጎት አላቸው፣ ምግብ አለ። እንዴት ሆንክ? አዎ በጣም ከባድ ጊዜ ነው ያሳለፍኩት ምልህም ለዛ ነው። ያው አንዳንዴ አጠገብ ያለ ሰው ሲረዳ ደስ ይላል እና ብዙ ሰዎችም ስለተረዱኝ ነው መሰለኝ ዛሬ ላይ ለመድረሴ ትልቁን ሚና የተጫወቱት እነሱ ናቸው ብዬ አስባለሁ። ምክንያቱም ሊስትሮ እንስራ ስንል አብረውኝ ባይሰሩ ነበረ። ቆዳን ሰብስብ ስንል እሺ ባይሉኝ ነበረ። ምናልባትም ደክም ነበረ። መጨረሻ ላይ በቃ ገቢ የማገኝበትን መንገድ ስለምፈጥር ማለት ነው እና ባሊ 2 ባሊ ይዤ ከየቤቱ 1 ማንኪያ ሽሮና 1 ማንኪያ በርበሬ ሁላ የለመንኩባቸው ጊዜያቶች ነበሩ እና በዛ ውስጥ እያለፍክ ያንንም ሁላ አድርገህ ሳሊሆም የሆነ ጊዜ ላይ በቃ ጀስት ከአቅሜ በላይ ሆኖ ላቆሙ የቆረጥኩበት እና በቃ የተፈተንኩበት ጊዜ ነበር። ቤት ያው ስትገባ ሚኪ መጣ ነው። ምግብ አቅርቡለት እኮ አይደለም ዘይቱ እንዳያነሳው ደብቆ ቁልፍ የሌለው ሁሉ ቁልፍ ይዘጋጃል እና የሆነ ጊዜ ላይ ላቆምበት ነበር ያልኩበት ኬዙ ምንድነው? በጣም ከባድ ውጥረት ውስጥ ገቡ። ደወሉልኝና ምግብ የለም አሉ። ለምሳ ሰዓት ምሳ ምግብ የለም እና ወደ ምግብ ይዘናሉ። የዛ ሰዓት ደግሞ ምን እንደሆነ አላውቅም። 1 ሳንቲም የለኝም ምንም። መኪናም አላስኩ። መኪና ደግሞ ኪራይ ሆነ ተቀብዬ ቦታ ሰጥቻታለሁ። ሰውም ተሰላችቶብሃል ማለት ያው ሁሌ ስትጠይቀው ተመሳሳይ ሰው እንደምታውቀው ይከብደዋል እና በጣም በቃ እንዴት ላድርግ ምን ልላብላቸው። ደግሞ እነሱ ደግሞ በዛ ቦታ ላይ ስለያስካቸው መለቀቅ ይፈልጋል። ምክንያቱም ሱስ ውስጥ ያለ ነው አብዛኛው። ትንሽ ስዘገይ በራብ ሊገለን ይሉሃል። እና በጣም ከባድ ጊዜ ነበረ። በቃኝ ማለት በቃ ከየት ላምጣ እና በቃ ሲያልኩና ፋዘር ቤት ገባሁና እጄ 5 እንጀራ አጠፍኩኝ። ከዛ ወጣውና ደግሞ አጎቴ ያለ እሱ ጋርም ገባሁና 5 እንጀራ ያስኩኝ። ወጡ ከየት ይምጣ? ከዛ ባሊ ያስኩና ወጣውና ሰፈራችን ላይ ቀጨኔ አካባቢ ሆቴሎች ምግብ ቤቶች አሉና ከዛ ያቺ መጀመሪያ ላይ የሰራሁት ስራ ልቻር 1 ማንኪያ በርበሬና 1 ማንኪያ ሽሮ እና 1 ማንኪያ ወይም ደግሞ 1 ጭልፋ ወጥ መለመን ነበረብኝና የተወሰነ ስጠይቃቸው አንተ በጣም የሚገርም ተሰጡኝ። በጭማሪ ወጥ በሚጨመርበት ምንድነው የሚይዙት ዕቃ አለ። ወጥ የሚይዙበት ጎድጓዳ ሳህን በዛ
የሚጠይቃቸው ሁሉ የሚሰጡኝ። አንተ ሞላ ግማሽ ደረሰ። በጣም ደስ አለኝ። ከዛ ከቀጨኔ አንስቼ በእግሬ አቋርጬ ሽንቁሩ መድረስ ነበረብኝ። ያው እየተነጫነጭኩ ነው። መንገዱ ሳስበው ገና እንዲህ ነው የምደርሰው፣ ምክንያቱም ሳንቲምም የለኝም። እና መሀል ላይ ስደርስ ስልኬ ጠራና አየሁት። ማላቀው ስልክ ነው። ከዛ አላነሳውም፣ ምክንያቱም ከዛ ይሆናል የደወሉልኝ ብዬ ስላሰብኩ። የት ደረስክ ምናምን ደግሞ ካሉ ተመልሼ ተጨናንቄ ደግሞ መሮጥ ነው። ከዛ መልሰው ድጋሚ ሲደውሉ አነሳሁት። ሄሎ ምናምን ስል ሄሎ ሚኪ ሰላም ነህ? እግዚአብሔር ይመስገን። በእናትህ የእናቴ ሙት ዓመት ነበረ እና ምግብ ይዘን እየመጣን መግቢያችሁ ጠፋናል። ዘጋሁት ስልኩን። ከዛ ፈጣሪን ይቅርታ ጠየኩት፣ የእውነት ጠየኩት። ምክንያቱም እኔ ካርሎ የምሰራው አልኩኝ። እንደ ሰው የተጨነኩት እኔ የምሰራ መስሎኝ ነው። ለካ ባለቤቱ አንተ ነህ። ለአንተ አሳልፌ መስጠቴን ትቼ አልኩና በጣም እንትን አልኩኝ ማለት ተሰማኝ። ከዛ በኋላ ነው ከዛ ደውዬ ያው ቦታውንም ነገርኳቸው። ከዛ ሰዎች መጡ፣ ተቀበሏቸው። የአንድ ቀን ሳይሆን ለ3 ቀን እና ሙቀህ ደግሞ የምትበለው ለ4 ቀን የሚሆን ምግብ ነው ይዘው የመጡት እና በጣም እጅግ በጣም ደስ አለኝ እዛ ማለት ነው። ከዛ ያው ፈጣሪን ይቅርታ ጠይቄ እኔ እንደማልሰራው ይህን ስራ አረጋግጬ ያችን ቀን ተምሬባት አለፍኩኝ። ከዛ በኋላ ግን ምን ማድረግ አለብኝ የሚል ነገር ከራሴ ጋር መመካከር ጀመርኩኝ። ጓደኞቼንም አጠገብ ያሉትንም ቤተሰቦቼንም እያማከርኩኝ ወደዚህ መምጣት መቅረብ አለብኝ የሚል ምክንያቱም ሰው መጥቶ ማየት አለበት። ያንን ለማድረግ ደግሞ ቀረብ ማለት አለብኝ ብዬ በሽንቁሩ የነበረውን ወደ እንጦጦ ኤልያስ ቤተክርስቲያን አካባቢ እዛ አካባቢ የቤተክርስቲያኗን ቦታ ተከራተን ጀመርን። ሩጫው ቀጠለ። አሁን ያስገደደ ሰው የለም። ያኔ ስትሰራ እንድታቆም እንጂ እንድትቀጥል የሚያደርገው ነገር በጣም ትንሽ ነው አይደል? ለማቆም በቂ ምክንያት ነበረ። ምንድን ነው በየጠዋቱ እንድትነሳ እንድታደርግ የሚያደርግ ይሄን ምን ነበር? ያኔ የሚሰማው እንድትነግረኝ ነው። ኃላፊነት የሰው ኃላፊነት አለበት። አድነዋለሁ ብለህ ያመጣኸው ሰው ነው። የሰው ንብረት አይደለም ያስከው የክርስቶስን ንብረት ነው። የፈጣሪን ንብረት ይዘህ ባህራ መግደል የለብህም። አሳክማለሁ ብለህ አለማሳክም አትችልም። ገብቷል? ጫናው ራስህ ላይ ነው የሚበዛው። ለዛም አንድ ሰው ባለህ ቁጥር ኃላፊነትም የዛን ያህል ይጨምራል። ከዛስ በኋላ ለረጅም ጊዜ ለፍተህ ደክመህ 27 መድረሳቸውን አይደለም ማየት ያለብህ። 27 ለመድረስ የመጀመሪያዎቹ ብዙ ዋጋ አስከፍለው ድነውልሃል፣ ተሽሎቸዋል፣ ለውጥ አምጥተዋል። ያ ማለት የዘራውት ነው ማለት ነው። የተዘራው ነው እዛ ቦታ ላይ እኔ በቃይ ብዬ ባቆም እነዛ ሰዎች መልሰው ወደ ጎዳና ላይ ቢወጡና ተመሳሳይ ነገር ላይ ሆኖ ብታያቸው እንደ ራስህ እኮ ታሳሪ ነህ የምትሆነው። ገብቷል? ለዛም ያ ነገር እንዳይመጣ ያለህንና የሌለህን ኃይል መጠቀም መቻል አለብህ። ከፈጣሪ ጋር እየለመንክ ጉዞውን ማጠናከር መቻል አለብህ እና እያንዳንዱ ነገር ይቀሰቅሳል እና በቃ ከዛም አልፈ ተርፈ አሁን እኔ ልሰራ የማስበው አእምሮ ላይ ነው። እኔ የማስበው ግን አእምሮ ላይ አይደለም እየሰራው ያለው። እኔ እየሰራው ያለው ሰው ላይ ነው። ምክንያቱም አንድ ሰው ከጎዳና ላይ ካነሳኸው በኋላ ገላውን ካጠብከው በኋላ ልብስ ከቀየርክለት በኋላ አእምሮን አይደለም መጀመሪያ የምታክመው። መጀመሪያ የውስጥ ጉዳዩን ነው ምርመራ የምታደርግለት። ሙሉ ምርመራ ስታደርግለት በመሀል HIV አለ፣ ስኳር አለ፣ ደም ግፊት አለ፣ ከብርድ ጋር ሳምባ ከተለያየ ጋር የሚመጡ የተለያዩ ኬዞች አሉ። እነዛ ሳታድን ደግሞ ወዴት አትመጣም? ወደ አእምሮ አትመጣም። ገባ? አንድ ላይ እየይዘህ HIV-ንም እየተዋጋህ ስኳርንም እየተዋጋህ
ደም ግፊትንም ሌሎችንም ህመሞች በሰው ላይ ሊከሰቱ የሚችሉ ህመሞችን በአጠቃላይ ምን እያልክ እየተዋጋህ ነው፣ አእምሮንም እየተዋጋህ የምትሄደው። ሌላው ምንድን ነው ተጨማሪ ደግሞ ምን ልጨምርልህ፣ ሰው ላይ መስራት ለማረጋገጥ ማለት ነው። አእምሮ ላይ ለመሆኑ አረጋያን ያጋጥማል፣ ወጣት ያጋጥማል፣ ህፃን ያጋጥማል። ገብቷል? አእምሮ ላይ እንደመስራትህ የሰው ልጅ ላይ ነው በቃ ጀስት ሙሉ ትኩረት እና ሁሉንም በሽታዎች በሰው ላይ የሚመጡ ሁሉንም ነገሮች እኩል ይመለከታል ማለት ነው። ሁሉንም ነው እኩል የምትዋጋው እንጂ ጀስት አእምሮን ብቻ አድርገህ አይደለም። እና ያንንም ስታደርግ እንግዲህ ያንን በምታሳክምበት ሰዓት ላይ ሌሎቹንም ህመሞች ምን ያደርግ ማለት ነው እየተዋጋ ስትመጣ ተጨማሪ ኮስት ነው፣ ተጨማሪ ጊዜ ነው እና ውጥረቱ እንዲቀላል የምትለው ነገር አይደለም። ሰው አእምሮ ብቻ ይመስሏል። በቃ አእምሮ ላይ ብቻ ሰርተህ ስለ አእምሮ መድኃኒት እንትን ብለህ እሱ አይደለም። እንግዲህ ስንት ጊዜ ፈጀብህ እነዚህ ወደ አዲሱ ግቢ እስክትገቡ? አንድ ብለህ ከጀመርክበት ቀን ከ10 ዓመት በፊት ነው የጀመራችሁት አይደል? ስራ 2008 ነው። 2008 አካባቢ ወደ አሁን ወደ አዲሱ ግቢያችሁ እስክትዞሩ በዚህ መሀል ምን ያህል ጊዜ ነው የቆየኸው? አሁን እየሰራህ በነበረበት መንገድ ቅድም ስነግረን የነበረው ታሪክ ለስንት ጊዜ የቆየ ነው? ወደ 3 ዓመት ከምናምን ቆይቻለሁ ሽንቁር። እሺ፣ ከዛ ወደ አዲሱ ገባችሁ። አሁን ትንሽ ቅርጽ እየያዘ ይመጣል ብዬ አስባለሁ። እስከዛ ጊዜ ድረስ ሳሊሆም የሚለው ስም ወጥቶለት ነበር ወይስ ዝም ብለህ ነው ስራውን የምትሰራው ያኔ? አዎ፣ ሳሊሆም የሚለው ስያሜ መጨረሻ ከሽንቁር ልወጣ አካባቢ ላይ ያው ግዴታ ሳንቲምም ከሰፈር ውስጥ ነው የምትጠይቀው። ከሰፈር ወጣ ብለህ ወይ ደግሞ ሌላው ማህበረሰብ ደግሞ ለማስቸገር ስትሞክር ግዴታ ምን ያስፈልጋል? ማስተማመኛ ደረሰኝ ያስፈልጋል። ህጋዊ መሆን አለብህ። ያንን ነገር እንትን ስትል ስታያያዝ ደግሞ ያው ወደ ማህበር መቀየር አለበት ያ ነገር እና ሳሊሆም የሚለውም ስያሜ የመጣው በጣም ብዙ ጊዜ በጣም የሚገርምህ ደክም በቃ ከባዱ እንደውም እሱም ነው። ስም ማውጣት ራሱ እንደዛ ጊዜ የከበደ እውነት በቃ ማን ልበለው ብላለሁ። በቃ እንደዚህ ልበለው አያስኬድም ብላለሁ። እንደዚህ ልበለው ስሙን እንኳን ለማውጣት በቃ ከእንትኑ ጋር ከዓላማው ጋር ይሄድልኛል ብዬ የማስበው ስም እንኳን እስከ ማጣት ማለት ነው። 3 ቀን ጾም ይዤበታለሁ በእውነት ማለት ግራ ገባኝ። እና ከዛ በኋላ እንጦጦ ኪዳነ ምሕረት ቁጭ ብዬ ከጓደኛዬ ጋር ነበርኩኝ እና እያወራን እስኪ ይቆያልና አንድ አባት ጸሎት አድርገው እዛው ናቸው እና ሄድን እናናግራቸው እስኪ እና ምስል ነው እስኪ አሉ። አናገርኳቸው። ከዛ ወዴት ይዘውኝ ሄዱ? ወደ የሚያርፉበት ቤት እዛው ነው ኪዳነ ምሕረት ጀርባው ጋር ናቸው። እዛ ሄድንና ቆሎ ሰጠውን። እሺ ምን ፈልጋችሁ ነው አሉ። ያለውን ነገር ነገርኳቸው። ዓላማህ ምንድን ነው? እስከ መቼ ለመቀጠል አስበሃል? ምናምን የሚሉት ጥያቄ ልክ እንዳት እንደውም እሳቸው በጣም አፋጠኝ እና ያንን ጥያቄዎች ከጠየቁኝ በኋላ ያለውን መልስ ከመለስኩላቸው በኋላ በልበርታ አሉና ስሙ ሳሊሆም ብዬዋለሁ አሉ። ነው እንደዛ ነው እግዚአብሔር። ከዛ ስሙ ሳሊሆም ብዬዋለሁ አሉ። ሳሊሆም አልን። ደስ አለ ሳሊሆም ደስ ይላል አልን። ከዛ ከወጣን በኋላ በር ላይ ከደረስን በኋላ አረሳ ነው መልሰን ደግሞ ገባንና አባታችን ይቅር ይበሉን አልን። ይቅር ለእግዚአብሔር። ምን አጠፋችሁ? ምን ሆናችሁ? ምናምን ምን ዕቃ ረሳችሁ እንደ ይሉናል። አዎ ረሳን። ምን ረሳችሁ ሲል ስሙ። ከዛ በኋላ ስቀው ሳሊሆም አሉ። ከዛ እስክሪብቶ ሰጡን። ሳሊሆም ብለን ወጣን። መጽሐፍ ቅዱስ ላይ ስናየው ታሪኩ ደስ ይላል፣ በጣም ደስ ይላል። ከዛ በኋላ ያው በሳሊሆም ጸደቀ።
ሳሊሆም መባል ከጀመረ በኋላ በቃ ወደዚህም ከመጣን በኋላ ሩጫ በዛ እስካሁን ድረስ አልቆምም። አንዳንድ እንትን ግን አይገርምም? አሁን አንተ ስም ለማውጣት ነው እዛ ሄድከው አይደለ? ጊዜ ወስደህ ጸልየህ ልታወጣ ነው። ግን እኮ በኋላ ከሆነ በኋላ ስታስበው ከሳቸው ልትቀበል ነው ሄድከው ማለት ነው። ተዘጋጅቶ እየጠበቀ ነው። አንዳንደኛ የምንሄድበት መንገድና የታሰበልን ነገር አይገርምም? እንደዚህ ተስተካክሎ እንግዲህ አስበው እንኳን ለአንድ ማህበር አይደለም ለራስ ለልጅ እኮ ልጅ ስም ለማውጣት እኮ ያው ታውቀዋለህ፣ ትንሽ ትወዛገባለህ እንጂ ይህን ያህል ጊዜ አይፈጅብህ። ይሄ እኮ ምንድን ነው በጣም ከባድ ነው። ለዛ እኮ ነው ቅድም ያልኩህ እኔ እንደማልሰራው ያረጋገጥኩልህ። ለዛ ነው ፈጣሪ ስለሚሰራው ነው እስካሁንም ድረስ እየተጓዝኩ ያለሁት። ስሙም ኢየሱስ ካለ ምክንያት አልወጣም። እኛ አንድ ቃልን ተላላኪ ነን የምንለው ለዛ ነው እንጂ ዋናው ባለቤቱ እሱ ነው፣ ፈጣሪ ነው። ከዛ እንዴት እየሰፋ መጣ? አሁንም ያላችሁበት ደረጃ አለ? እስካሁን ከመድረሱ በፊት እንግዲህ ወደዚህኛው ግቢ መጣችሁ፣ ያው ቁጥር ይጨምራል፣ ተሰበስባላችሁ። ጎዳናው ግን በችግር የተሞላ ነው። እንግዲህ አንስታችሁ የምትጨርሱት አይሆንም እና እስቲ ከዛ በኋላ እየጨመራችሁ የመጣችሁበትን መንገድ ንገረን ደግሞ። ከዛ እንዴት ነው? አዎ እንግዲህ እዚህኛው ቦታ ላይ ከመጣን በኋላ ያው ቦታውም ሰፊ ነው። እንግዲህ በጣም ማስተካከል ይጠበቅብሃል። ጫካ ነበረ፣ ያው ደኖች መጨፍጨፍ፣ ጉቶ መንቀል፣ ድንጋይ ማገላበጥ፣ አንድ ቦታ ንጹህ ቦታ ስታገኝ አንድ ቤት መስራት፣ እንደዚህ የመሳሰሉት ነገሮች አሉና የጉልበት ስራ ስትሰራ ነው የምትከርመው። ከረም ነው ማለት ትችላለህ። እና በዛ ውስጥ በጣም በከፍተኛ ደረጃ ጥረት ተደርጎበት ቦታው ለማስተካከል ቻለን። ከዛ ያው እዚህ ከመጣን በኋላ ቁጥራቸው ግን መቆም አልቻለም። ይመጣል፣ ሰው ይመጣል። ጎዳና ላይ የምታየው ያሳዝንሃል። አብረኸው የተማርከው ልታገኝ ትችላለህ። እኔ መምህሬን አግኝቼዋለሁ። በእውነት ደብረ ሰላም ያስተማረኝን መምህር፣ ቀጨኔ ደብረ ሰላም ነው የተማርኩት። እዛ ያስተማረኝን መምህር እሱ መሆኑ ሳላቅ ገብቶ ከስንት ወደ ራሱ ከተመለሰ ከተወሰነ ጊዜ በኋላ የት ነው ማቀው ቢስት ለካ ያስተማረኝ እና ለዛ ነው ቁጥራቸውም በጀመረ ቁጥር የምታገኛቸውም ሰዎች የምታልፋቸው አይደሉም። ገብቷል? አሁንም ድረስ አሁን በተቋማችን ውስጥ የምታያቸው ሰዎች አሉ። አብዛኛው መምህራኖች ናቸው፣ የጤና ባለሙያዎች፣ ትናንትና ሀገራቸውን በትልቅ ሀገራዊ ግዳጅ ሲወጡ የነበሩ የሀገር ባለውለታዎች፣ በቃ አንቱ የነበሩ ብቻ በአጠቃላይ በተለያየ የጤና ዘርፍ በተለያየ የስራ ዘርፍ ውስጥ ተሰማርቶ ቤታቸው ልጃቸውን ኑሯቸውን ሲመሩ የነበሩ አንቱታን የሚያተርፉ በጣም ብዙ ሰዎች ናቸው እዛ ውስጥ ያሉት እና እነዛ ሰዎች አለማገልገል ወይ ደግሞ አይቶ ማለፍ በጣም ይከብዳል። በጣም ነው የሚከብደው እና ያው የምታርፍበት ነገር አይደለም፣ ትቀጥላለህ። አሁን ምን ላይ እንደርሳችኋል? አሁን ሳሊሆም ያለበት ደረጃ ልክ ዛሬ ቁጭ ብለን ስናወራ ምን ያክል ሰዎች እዛ ማከል ላይ ያሉ? እንዴት ነው እየሰራችሁ ያላችሁት? እስቲ አሁን ያለውን ነገር ንገራል። አዎ እንግዲህ አሁን ላይ ባለው ሁኔታ እንግዲህ በመንገድ ስፋት ምክንያት አብዛኛው ቤቶች መጀመሪያ ላይ የለፋንባቸው የደከምንባቸው ቤቶች ተነስተዋል። ከዛ በኋላ ወደ ጀርባ እዛው አካባቢ ሆኖ ወደ ጀርባው አካባቢ ላይ መንግስት ተጨማሪ ቦታዎችን ሰጥቶን ገና ያው ለጊዜው እንድናርፍበት ተብሎ በዛ መንገድ እየሰራን እንገኛለን። የራሳችንን ቦታ በትክክል እስከምናገኝ ድረስ የሚመለከታቸውን አካላቶች
እያናገርን እንገኛለን። አሁን ላይ በተቋማችን ውስጥ ከ360 በላይ ወገኖቻችን አሉ። አብዛኛው ከዛ በላይ ግን ያሉት በብዛት የምትላቸው አገግመው ድነው ወደ ማህበረሰቡ የተቀላቀሉ፣ ወደ ቤተሰቦቻቸው የተቀላቀሉ፣ የራሳቸውን ህይወት የጀመሩ በርካታ ሰዎች አሉ። ከዛም አልፈ ተርፈም ደግሞ እዛው ተቋም ውስጥ በማስጎብኘት፣ በጽዳት፣ በጥበቃ፣ በምግብ ክፍል ተሰማርተው ራሳቸውን እንዲችሉ በደሞዝም በስነ ልቦናም ድጋፍ አድርገህላቸው ከዛ ገግመው በሚወጡበት ሰዓት ላይ አንደኛ የስራ ልምዱንም፣ ሁለተኛ ገንዘቡንም፣ ሶስተኛ በራስ መተማመኑንም እንዲኖራቸው የማድረግ ስራዎች እየተሰሩ ጥሩ በሚባል ደረጃ ላይ ያሉ በርካታ ሰዎች አሉ። ታማሚዎቹ ያላችሁበት ቦታ እኮ እንትን ነው አለ። በፊት በጣም ለመምጣት ትንሽ ሊያስቸግር የሚችል ነበር። ወደ ሱሉልታ ስትወጣ በአንድ መንገድ አለው፣ በዛ ትወጣለህ። አሁን አዲስ መንገድም የተሰራ ነው። አሁን በእንጦጦ መምጣት ይቻላል መሰለኝ። በሁለቱም ትችላለህ። መንገዱ ሲያልቅ ጥሩ የሚሆን ይመስለኛል። ግን በፊት በነበረው አሁን እየተገነባ ባለበት ነገር ትንሽ የሚያስቸግራችሁ ይመስለኛል። እሱ እንደ ልብ ሰው እንዳያልን ምናምን አድርጓል ብለህ ታስባለህ? እሱ ችግር ሆኖባችኋል? አዎ፣ መንገዱ በጣም ጥሩ ሆኖ ሳለ ግን ግቢ ውስጥ ያሉት ለህሙማኑ ምቹ አይደሉም። ምክንያቱም ያው የአእምሮ ታማሚ ታውቀዋለህ፣ ከአንዱ ወደ አንዱ የሚንቀሳቀስ ነው እና አካባቢው ላይ ደግሞ ከፍተኛ የሆነ ድንጋይ አለ። ያው በቻልከው አቅም ድንጋዩን ለማስነሳት ጥረት አድርገናል። እስካሁን ድረስ የቻልነውን አንስተን ምን አድርገናል፣ ቤቶቻችንን ሰርተናል። ግን አሁን ላይ ግን ያለው ትልቅዬ ድንጋይ፣ እዛ ውስጥ ያለው ድንጋይ በእኛ አቅም የሚሆን አይደለም። ይሄ ያው ወይ የመንግስት ወይ የባለ ሀብቱ ወይ ደግሞ ደግ ልብ ያላቸው ማህበረሰቦች እጅ እየጠበቀ ነው ብዬ አስባለሁ። ያው የእኛን እንደ ሰው ማድረግ ያለብንን ነገር አድርገን አሁን ላይ ደርሰናል እንጂ አሁን ባለው ሁኔታ ላይ ለህሙማኑ በቂ ቤት ነው ወይ አይደለም። ምክንያቱም ከእለት ወደ እለት ምን እያለ ነው የሚመጣው? ቁጥር እየጨመረ እንጂ እያነሰ አይመጣም። ጊዜው በጣም ከባድ ጊዜ ነው። በእውነት ጠዋት ስትነሳ በጣም ታዝናለህ። አባት ልጁን በር ላይ አምጥቶ ጥሎ የሚሄድበት፣ ልጅ አባቱን በር ላይ ቁጭ አድርጎበት የሚሄድበት ጊዜ ነው። እንደ ጎብኚ ማክስ አድርጎ መጥቶ ሊያየው ይችላል። ኃላፊነቱ ግን ያንተ ነው እና ቁጥሩ ሊቀንሰው ብለህ የምትለው ወይም ደግሞ ልገድበው የምትለው ነገር አይደለም። እኛ ጋር ከእለት ወደ እለት ሰው ይጨምራል። ቤት እንዴት ነው የምሰራው? የቱ ጋር ቤት ብሰራ ይሻላል? ይሄ ድንጋይ ባነሳ ይሻላል ብለህ የምትጨነቅበት ሰዓት ላይ ነው ያለው እንጂ ሰው ይቀንስልኛል ብለህ አትጠብቅም። ባወጣው ልክ ባዳንከው ልክ የምታስገባው ይበልጣል። ተጨማሪ አልጋ የምታስገባው ይበልጣል እና ከእለት ወደ እለት ቁጥሩ እየጨመረ የሚመጣበት ሁኔታ ነው እንጂ ያለው የሚያንስበት ነገር የለም። ምክንያቱም አሁን ቅድም እንዳልኩ አንድ አእምሮ ህመምተኛ ከዳነ በኋላ ወጦ ስራ ለማግኘት በጣም ይቸገራል። አንተም ለፍተህበታል፣ ደክመህበታል፣ አሳክመሃል፣ አብልተሃል፣ አጠጥተሃል፣ ለምናል፣ የሰው ፊት ገርፎሃል። ያ ሰው ሆኖ እንዲታይ ነው አይደል? ትናንትና የታክሲ ሰልፍ ሲበትን የነበረው ወደ ስራ ሲሄድ ተሰልፎ ማየት መቻል ማለት ቀላል ነገር አይደለም። ያንን ነው እኛ የምንፈልገው እና ሰው ላይ ደግሞ ወጦ ደግሞ ለመቀጠር ጥበቃ ለማስቀጠር ራሱ ችግር ነው። ምክንያቱም የአእምሮ ታማሚ ነው እንዲህ አንዱ የሆነ ሳለ ቢመጣኝስ ነው የሚልህ፣ ፈቃደኛ አይሆንልህም። ወጥ ቤት ወይ ሰራተኛ እንኳን ላስገባ ብለህ ስትል የአእምሮ ታማሚ መሆኑ ከታወቀ ምን አይልም ማህበረሰቡ፣ ኃላፊነቱን መውሰድ አይችልም፣ አይፈልግም። ልጄን የሆነ ነገር ስታደርግብኝ የሚል እሳቤ እስካለ ድረስ እነዚህ ሰዎች ስራ የማግኘት እድላቸው ጠባብ ነው። ህይወታቸውን ለመምራትም የሚያስችላቸው ነገር ላይኖር ይችላል። መልሰው ስትረስ ውስጥ ወይ ደግሞ ጭንቀት ውስጥ ይገቡብሃል። መልሰው መድኃኒታቸውን ያቆሙብሃል። ከዛ በኋላ
የትናንትናው ማንነታቸው ላይ ልታገኛቸው ትችላለህ። ለዛም ያለህ አማራጭ ምንድን ነው? እነዚህ ሰዎች ከመውጣታቸው በፊት ምን ማድረግ አለብህ? ስራ መስጠት አለብህ። ምናልባት አይተህ ከሆነ ወርክሾፕ ልብስ ስፌት ብዬ ሞልቶልኝ እኮ አይደል ማለት በቃ ጀስት ከወጡ በኋላ የተወሰነች ነገር ራሳቸውን ችለው ራሳቸውን በራሳቸው የሚሰሩበትን መንገድ ለመፍጠር በተለያየ ስራ ቅድም እንዳልኩ በወጥ ቤትም በጽዳትም በተለያየ ነገሮች አሰማርተህ ቢያንስ እነዛ ሰዎች የማብቃት ኃላፊነት ውስጥ እንዲገቡ ማድረግ ካልቻልክ የኪሳራ ሁሉ ኪሳራ ነው። ያ ደግሞ ያማል። ልክ ነው። አሁን እኮ በቁጥር ብዙ ናቸዋል። ቁጥሩ የማይቀንሰውም አንድም በዚህ ምክንያት ነው። ያንን ሁሉ የደከምክበት ሰው እኛ ስርዓት የለንም ሲወጣ የት ይሰራል የት ይውላል የሚለው ነገር የሚቆጣጠረው ቤተሰብም በዛ ልክ ሊያደርግ ይችላል። አንዳንዱ ደግሞ የሚያገኘውን ቤተሰብ የለውም። ስለዚህ ተመልሶ እዛው ችግር ውስጥ ይገኛል እና እንደ ስርዓት የሆነ ነገር ሊኖረን የሚገባ ይመስለኛል አይደለ? ትሬኒንግ ሰጥቶ ምናምን ከዛ እዛ ቦታ ላይ የወደቀበት ቦታ ላይ ደግሞ ወድቆ እንዳይገኝ ለማድረግ እሱ ይመስለኛል የጎደለን አይደለ? እሱን ነው የምታዩት እናንተ? አዎ ያ ብቻ እኮ አይደለም። ምን መሰለህ ቤተሰብ የሌለውን ኦኬ ቤተሰቡን አፈላልገህ ወደ ክፍለ ሀገር ምናምን ልልከው ትችላለህ። ከዛ ችግር የለውም። ቤተሰብ እንኳን እያለው ማህበረሰቡ ራሱ ሁሌ የሚያስበው አይምሮ ውስጥ ምንድን ነው? ያን ልጅ በሚያስበው ሳ ላይ የሚረብሸውን ነው። አሁን ደግሞ የሆነ ነገር ከሆነ ይረብሸናል፣ ይበጠብጠናል፣ ወይ በሆነ ነገር ሰላማችንን ይነሳናል ብሎ ስለሚያስቡ ቤተሰብ ራሱ የመቀበሉ እንትን በጣም ጠባብ ነው። ሙሰዱ እንኳን ስትላቸው እኮ ፍላጎት የሌላቸው በጣም ብዙ ሰዎች አሉ። ብዙ ሰዎች አሉ ሙሰዱ እንኳን ስትላቸው ማለት ነው። ለምን? የአእምሮ ህመምን በልዩነት ስለሚያዝ ገብቷል። ብዙ ጊዜ የምታዘባቸው ነገሮች አሉ። ምን መሰለህ ኩላሊት ቢታመም ልብ ብለሃል በየቦታው ይለመንለታል። ምናየው ነገር ነው። ገብቷል። ለምን? ልብ ስለሚል ያ ሰውዬ። አእምሮን ግን ከሆነ ግን እሱ ስለማያስተውል ምን እናደርጋለን? ጀስት እናገለዋለን። ያ ማለት በጣም ኪሳራ ነው ለሰው ልጅ። እንደዚህ አይነት ሀሳብ ያላቸው ሰዎች እንደከሰሩ ማወቅ አለባቸው። ነገ እኔ ምን ብሎ ማሰብ መቻል አለበት። ማን ምን እንደሚሆን በምን ሰዓት ላይ ምን እንደሚያጋጥመን የምናውቀው ነገር የለም። ሰው እኮ በመኪና አክሲደንትም እኮ አእምሮ እኮ ምን ሊል ይችላል? ምንም ዋስትና የለህም። እና እነዚህ ሰዎች አስወጥተህ ስራ ላይ ለማሰማራት ያው ትጠራለህ፣ ትደክማለህ፣ ውጤት የለም ማለት አይደለም። በርካታ ሰዎችን አውጥተናል፣ በርካታ ሰዎች አድነናል፣ በርካታ ሰዎች ወደ ማህበረሰቡ ተቀላቅሏል። አሁንም ገና ብዙ ስራ ይጠብቀናል እና ማህበረሰቡ ደግሞ ይህንን ነገር አሜን ብሎ ሊቀበል ይገባል። ቅድም እንዳልኩ ነው መግቢያ ላይ ከመርዳት ይልቅ መረዳት ይቀድማል ያልኩ ለዛ ነው። የኛ አካባቢ ሰው ወይ ደግሞ አብዛኛው ሰው አይተህ ከሆነ ምግብ ከሚጋብዘው ይልቅ መጠጥ የሚጋብዘው ይበልጣል። እንደዚህ አይነት ኬዝ ያለባቸውን ሰዎች በፍቅር ይዞ ወደ ስራና ወደ ሲስተም ቢቀይርልን እኛ ጋርም ያለውን ሸክም ይቀላል ብዬ ተስፋ አድርጋለሁ። እንደ ሀገር ስታዩስ አንዳንዴ እንደው እንዴት ነው እንደዚህ የምንቀጥለው የሚሉ ነገሮች አይታዩም? ለምሳሌ እናንተ የወደቁትን ነው የምታነሱት። እነዛ ሰዎች ወጥተዋል፣ ወዲያ ችግር ገጥሟቸው ከዛ በኋላ ነው የምታነሷቸው። ከመነሻው ነገሮች መቆም ቢችሉ ጥሩ ነው። ግን ያለንበትን ችግር ስታይ ግጭት፣ ጦርነት፣ አለመግባባት እነዚህ ሁሉ አንዱ መነሻ ሶርሱ ናቸው። ስለዚህ እናንተ እዚህ ጋር ታነሳላችሁ። የሆነ የሚያፈስቃ እንደመያዝ ነው። አዲስ ውጭው ላይ ይተካል። እንዲህ አይነት ነገርን ስታይ ምንድን ነው የሚሰማ? ጦርነት ኖሮ ቤተሰብ ሲበተን ወይ ልጅ አንዳቸው ወደ ውጭ የመውጣታቸው ነገር ያው ከዛው ጋር የተገናኘ ነው የሚሆነው። ችግር አለ፣ አእምሮ ላይ የሚፈጥረው ጫና አለ። እሱ ለአእምሮ ምክንያት ይሆናል። ድህነት ይመጣል፣ ሌላውም ይጨምራልና እዚህ ጋር አንድ ስታነሳ በእርግጠኝነት እዛ ጋር ደግሞ 10 ጎዳናው ላይ እየወጣ ነውና እሱ አንዳንዴ ተስፋ እንድትቆርጥ አይነት የሚያደርግ ነገር አይሆንብህም? ምን ይሰማሃል እንዲህ አይነቱን ነገር ስታይ? አዎ በጣም ከባድ ነው።
መጀመሪያ እንግዲህ ምን ትላለህ? መጀመሪያ ላይ እግዚአብሔር ሀገራችንን ይመልከታት ማለት ይመልከት ብለህ ነው የምታልፈው። ይሄ በፈጣሪ ካልሆነ በጣም ይከብዳል። አሁን ያለንበት ሁኔታ ላይ ቅድም ነግሬሃለሁ፣ ከአቅም በላይ እዛ ላይ ከመድረስ በፊት እሱ ላይ ባለንበት ሁኔታ ላይ ወንድሙ ላይ እህቱ ላይ ተነስታለች። ለዛም እኮ ነው አምጥተው ከአቅማቸው በላይ ሆኖ እኮ ነው በር ላይ አምጥተው እየጣሏቸው ያሉት የሚቀበላቸው ስላጡ። ቤት ለቤት ላይ ተዘዋዙረ በምታይበት ሰዓት ላይ በጣም ያሳዝናል። አሁን ውጭ ላይ ገና ያለው ምናምን ብቻ አይደለም፣ ቤት ለቤት ላይ ገብተህ ብትል ከአንድ ቤተሰብ ውስጥ 2-3 ሰዎች ላተሞ ታገኛለህ። እናት ገበኗ እንዳይወጣ ብላ የልጇ ገበና እንዳይወጣ የእሷም በአካባቢው ላይ እንትን እንዳትል ብላ በርካታ ሰዎችን አልጋ ላይ ታስረው የተቀመጡ በጣም ብዙ ወንድምና እህቶች አሉ። ማለት በቃ አፍና የያዘቻቸው ማለት ነው። ገበና እንዳይወጣ ብላ ነው። ያ ደግሞ ቤት ውስጥ ያሉት እንደዛ ከሆኑ ደግሞ የሚያመጣው ኢኮኖሚ ቀውሱ፣ ጦርነቱ፣ የኑሮ ውድነቱ ሌላ ደግሞ ተጨማመረ ብለህ የምትል ከሆነ ግን ከባድ ነው በጣም። አሁን ያለንበት ሁኔታ በጣም ከባድ ነው። ምክንያቱም እያየነው ነው ከዕለት ወደ ዕለት የሚመጣ ደብዳቤ፣ የሚደወል ስልክ ታየዋለህ ትላለህ እኮ። አሁን ላይ ባለው ሁኔታ በጣም አስቸጋሪ ሁኔታ ውስጥ ነን። አሁን ያለው ህዝብ ተቋማቶች፣ በዚህ ላይ የሚሰሩ ተቋማቶች አሁን ያሉበት ሁኔታ ላይ የያዙት ሰዎች አስበህ ውጭ ያለውን ብታስበው በፍጹም አይገናኝ፣ በፍጹም የሚገናኝ ነገር አይደለም። እና ፈጣሪ ይድረስል። የተወሰነ ጊዜ እኔ እስከማውቀው እንግዲህ አንተን ስራ በቅርበት አረጋውያን የአእምሮ ህመምተኞች የሚለው ላይ ነበርክ። ከተወሰነ ጊዜ በኋላ ስመጣ ነው ህፃናትን እዛ ግቢ ውስጥ ያየሁት። መቼም ችግሩ ገፍቶ የከተተ ይመስለኛል። ህፃናቱንም ነገር ለምን ጀመርክ? በቅርቡ መጥቼ ሳይ ደግሞ በጣም ቁጥሩ በጣም ጨምሯል። በጣም ውስብስብ የሆነ ብዙ ችግር ያለባቸው፣ መነሻው ምናልባት በትንሽ ነገር ቀድሞ ቢታሰብበት ሊታከም የሚችል ከአመጋገብ ጋር፣ በእርግዝና ወቅት መደረግ ካለበት ጥንቃቄ ጋር፣ ከእርግዝና በፊት መደረግ ያለባቸው ሊፈቱ የሚችሉ ነገሮች አወሳስበው ቋሚ የሆነ የጤና ችግር ያመጣባቸው ልጆች ናቸው ብዙዎቹ። ዝም ብዬ ስገምት ተጥለው የምታገኛቸው ይመስለኛል። ይሄ ነገር ያሳዝናል። የምታነሳው ሰው ነው፣ ሰው እያነሳ ነው። አንተ የሚጣለው ሰው ነው፣ ሰውን የሚጥለውም ሰው ነው መልሶ። በዚህ ውስጥ ብዙ ችግር እናነሳ እንችላለን። የሚጥለውም የራሱ የሆነ ምክንያት ሊኖረው ይችላል፣ ሊጠቅስ የሚችለው ግን በሰው ዙሪያ ነው የምንሰራው። ሰው የሚወድቀውም የምታነሱትም የሚጥለውም ነውና የልጆቹን ነገር እንዴት እንደጀመርክ የሚገጥሙንም ነገሮች እንድትነግረኝ ነው። ወደ ልጆቹን ማንሳትና መንከባከብ ስራ ውስጥ እንዴት ገባ? ያው ተመሳሳይ ነው። አብዛኛው የአእምሮ ህመምተኛ ላይ ስትሰራ ቅድም እንዳልኩ አረጋውያን ወጣቶች እንዳሉ ሁሉ ህፃናቶች ላይ የሚከሰታል። ግን መጀመሪያ ላይ የጀመርኳቸው በአእምሮ ህመም የተያዙ 2 ልጆች ላይ ነው፣ ህፃናቶች ላይ ነው። ከዛ በኋላ ግን ቁጥራቸው እየጨመረ የመጣበት ሁኔታ አንደኛ ወድቀው የምታገኝበት፣ በፖሊስ መጥተው የሚያጠራቀብበት ሁኔታ፣ እንደዚህ አይነት ህፃናቶችን ወይም ደግሞ አሁን አይታቸው ከሆነ እኛ ጋር ያሉ ህፃናቶች በጣም የሚያሳዝኑ ናቸው። በጣም ከምነግርህ በላይ ማደጎ እንኳን ወስዶ የሚያሳድጋቸው ሰው የለም። ማንም አይፈልግም። ከመልኩ ይጀምራል እኮ ሰው ሲመርጥ እንደነዚህ አይነት ሰዎች እና ሰው የመቀበሉ ነገር በጣም አናሳ ነው። ደግሞ እንደዚህ አይነትም ደግሞ ኬዞች በብዛት የሚከሰቱት ዝቅተኛ የኑሮ ህይወት ውስጥ ያሉ እናቶች ላይ ነው እንደዚህ አይነት ነገሮች የሚከሰቱት። እና እነዛ ሰዎች እነዛ እናቶች ምንድን ናቸው? ልክ ልጃቸው አሁን አብዛኛው እናቶች ልብስ አጣቢ ወይ ሰው ቤት ተቀጥረው የሚሰሩ በቀር እርግዝናቸውን ክትትል ሳያደርጉ የቀሩ፣ ቅድም እንዳልከው ምንም አይነት ክትትል ከሌላት አንድ ሴት የልጁን ሁኔታ ማወቅ አትችልም አይደል?
የእሷ ውጤት በአይረን እኮ እጥረት እኮ ልጅ ምን እንደሚሆን እናውቃለን። ያንን እንኳን ቼክ ሳታደርግ ነው ወደ እርግዝና ውስጥ የምትገባው። እና እንደዚህ አይነት የእድገት ውስንነት የተለያዩ ችግሮች ያጋጠማቸውን መንቀሳቀስ የማይችሉ እነሱም ደግሞ ስራ ሲሰሩ ምን አድርገዋቸው ነው አዝለው ነው። እድሜያቸው በገፋ ቁጥር ስራ የመስራትም እድላቸው ጠባብ ነው። ሁለተኛ ነገር ደግሞ ፍላጎታቸው የህፃናቶቹ ፍላጎት በጣም ብዙ ነው። ጥንቃቄ ይፈልጋሉ። እንዳያቸው የአንዳንዱ ህፃናቶች እንደ ማንኛውም ህፃናቶች አይደሉም የሚታዩት። እና እንደዛ በሚሆንበት ሰዓት ላይ በርካታ ሰዎች ምን ያደርጋሉ? በር ላይ ማምጥተው ቁጭ አድርገዋቸው የሚሄዱ አሉ። የተከራዩበት ቤትም ቁጭ አድርገው በፖሊስ መጥቶ ሄደን የሚወሰድባቸው ሁኔታዎች አሉ። እና በተለያየ ችግር ውስጥ እንደዚህ አይነት ልጅ መሆኑ ሲያውቅ አባት ጥሏት ይሄዳል። እሷ ብቻዋን የተወሰነ ጊዜ ትገፋለች። ከአቅም በላይ ሲሆን ምን ታደርጋለች? መጣ እግር ላይ ትወድቃለች። ያለውን ችግር ደግሞ አይተህ ደግሞ ዝም ማለት አትችልም። ቢያንስ እናትየዋ ማትረፍ አለብህ። እናትየዋ ስራ መስራት አለባት። ልጅቷን እኛ ብንይዝላት እናትየዋ ግን ምን መሆን አለባት? ቢያንስ ሰርታ ራሷ መቀየር መለወጥ አለባት። ካለበለዚያ በዛው የምትቀጥል ከሆነ እኮ እሷም ራሱ መልሳ ገቢ ነች ወደ ገብቷል። ቀድሞ እሷም መዳን መቻል ስላለባት አንዳንዶቹም በዚህ በልዩነት ግን አብዛኛው ግን ቅድም እንዳልኩ በተለያየ ምክንያቶች ተጥለው የሚገኙ ህጻናቶች ናቸው። ስንት ልጆች ደረሱ አሁን? ወደ 40 ምናምን ናቸው። ከ40 በላይ ልጆች አሉ። 40ም የተለያየ ፍላጎት የተለያየ ጤና ችግር ያለባቸው ናቸው። ልጆችን በየተወሰነ ጊዜ በር ላይ ተጥሎ ታገኛላችሁ? አሁን የሚከሰት ነገር ነው። የሚበዙት በዛ መንገድ ነው የሚገኙት። እንደው እንደዚህ ብዬ ባላወራ ደስ ይለኛል፣ ፕሮሞት እንዳይሆንብኝ እና ደግሞ እንዳይብስ እንደኔ ስታስብ የምትናገራቸው ነገሮች በራሳቸው ፕሮሞት እና ይህችም አለች እንዳይሉ አደራ ለማለት ነው እንጂ ያው አሉ። እስቲ እንግዲህ ግቢ ውስጥ በተለያየ አጋጣሚ የመጡት አስተማሪን ያገኘው ብለኛል። የተወሰኑትን እንዴት ወደዛ ነገር ውስጥ በሰው እጅ ላይ ወደ መውደቅ ራሳቸው መቆጣጠር መሳኔ አእምሮ መምተኛው ደግሞ እንዴት ተሸጋገሩ የሚለውን ትሰማለህ። በየቀኑ የምትሰማው ነው ሲያገግሙ የሚነግረው። የተወሰኑትን እስቲ ንገረኝ። ምን አይነት ሰዎች እዛ ግቢ ውስጥ አልፈዋል? ወደዛ ነገር ምን ወሰዳቸው? ከዛ ከተስተካከለ ህይወት ብዙዎቹ ምን ይነግረዋል? የተወሰኑትን ታሪክ ልትነግረን ትችላለህ? አዎ እንግዲህ የተለያዩ ታሪኮች አሉ። ቅድም እንደነገርኩ በተለያዩ የስራ ዘርፍ ውስጥ ተሰማርተው የሚያገለግሉ የሚያግዙ ሰዎች በጣም ብዙ ሰዎች አሉና የውጭ ዜጎችም እንደዚሁ ሳታስበው የምታገኛቸውበት ምክንያት አለ፣ መንገዶች አሉ እና በጣም ብዙ ናቸው። በተለያየ ዘርፍ ላይ ያሉ ናቸው እና አንድ ሚያ የምትባል የውጭ ዜጋ ኮንጓዊ ዜግነቱ አሜሪካዊ የተባበሩ መንግስታት የሰራች እንዲያግኝቻታለሁ የመጣው ጊዜ አስታወስኳትሽ። ነገረኝ ታሪክ። እንግዲህ እሷ ማለት አሁን እንግዲህ ትልቅ አቅም ላይ ትልቅ ፖዚሽን ላይ የነበረች ልጅ ግን በአእምሮ ህመም ከቤተሰቦቿ ጠፍታ ጎዳና ላይ ወድቃ እንደ ማንኛውም ሰው ላስቲክ ውስጥ ነው የተገኘችው። የእሷን ታሪክ እስቲ ንገረኝ። እንዴት ነው ያገኛችኋት? ተጠቆማችሁ ነው? የት ነበር? ተጠቆመን ነው። በሽሮ ሜዳ አካባቢ ያለ ወረዳ ሴቶችና ህጻናት ወደኛ ደብዳቤ ይጽፋል። ከዛ የዛ ሳለ አጋጣሚ ሆኖ 2 ሴቶች ተሽሎ ልጆች ቤተሰቦቻቸውን አግኝተን ወደ ክፍለ ሀገር የላክንበት ወቅት ነበርና እስኪ ሄደን እንያት ብለን ሄደን ስናያት ያለችበት ሁኔታ ትንሽ ጥሩ አልነበረም እና እሷን ይዘን መጣን። አንደኛዋም ማለት ነው ያው ንጽህናዋን እያንዳንዱን ነገር ከጠበቅን ሕክምና ከሰጠን በኋላ አብዛኛው ዝምተኛ ነች። ከለሯም የኛም አይመስልም። ስለዚህ ያኔ ግን አለያችሁም? አለያንም። ጉድጓድ ውስጥ ነበረች ማለት በቃ የሆነ ጥግ ላይ የሆነ የዳቦ ቤት የባሳል አለ ልክ እንደዛ እዛ ጥግ ላይ ነች ያለችው እና ከዛ ወደ ራሷ ስትመለስ ያው
የምታወራው እንግሊዝኛ ነው። ከዛ ያው ወደ ራሷ ከተመለሰች በኋላ ማንነቷ ምናምን ስንጠይቅ ያለችበት እንትን ሌላ ውስጥ ነች፣ ሌላ ሰው ነች። ከዛ እኛ ጋር ወደ 1 ዓመት ከ6 ወር ምናምን ተቀመጠች። ከ1 ዓመት ከ6 ወር በኋላ ነው እንግዲህ ሙሉ ለሙሉ ራሷን ማወቅ የቻለችው። ራሷ ከተመለሰች በኋላ እናቷ ካናዳ እንዳሉ እዚህ የምትሰራበት ቦታ ሰዎች እንዳሉ ነገረችን። ከዛ እነዛ ሰዎች ሄደን አገኘን። እነሱ መጡ። ልጅ ነበራት፣ የዛን ልጅ ነበራት። አዎ አንድ ልጅ ነበራት። ከዛ በቃ እውነቱን አልመሰለኝም። መጥተው እንደዛ ሲላቀሱ ምናምን ሲተቃቀፉ ሳይ በጣም በቃ ታውቃለህ እጅግ በጣም ነው ደስ ያለኝ። እና በጣም በሚገርም ሁኔታ እናቷ ራሱ ካናዳ ነበረች። በ15 ቀን ውስጥ ነው የመጣችው። እናቷ በቃ መኖሯን ስታውቅ በ15 ቀን ውስጥ መጣች። እናቷ እንግዲህ ለእናቷ በክብር አስረከብን ማለት ነው። ምን ነበር የገጠማት? ትሰራ ነበረች፣ ትልቅ ቦታ ነበራት። የእሷ በጣም ኃይለኛ ጭንቀት ነው። ከልጇ ጋርም ስናወራ የነበረው ምንድን ነው ለሐኪሞቹም እሷም ስታስረዳ የነበረው ጭንቀት ነው። ከፍተኛ የሆነ ጭንቀት አለባት። እዛ በዛ የተነሳ ነው እንግዲህ ጠፍታ ረጅም ጊዜ የቆየችባቸው እኛ ጋር ከመግባቷ በፊት ራሱ። ተመሳሳይም ደግሞ እዚህ ኢትዮጵያ ውስጥ በጣም ታዋቂ የሆነ መምህር ኬንያዊ፣ እሱም ራሱ ከጎዳና ላይ ያነሳንበት ሁኔታ ነበር። በጣም በአስቸጋሪ ሁኔታ ላይ ሆኖ እና በጣም ብዙ ሰዎች ያስተምሮናሉ ብለው መጥተው ተማሪዎቹ ላይ ጠየቁበት ሁኔታ አለ። እሱም በጣም በሚያሳዝን ሁኔታ ላይ ወድቆ የነበረ አይቼዋለሁ። ያስታወስኳቸው። እሱንም ልክ እንደዛው ወደ 2 ዓመት ምናምን ተቀምጦ እኛ ጋር በሙሉ ጤንነት እዚህ ኢትዮጵያ ውስጥ አንድ ልጅ ማለት በትዳር ይዞ ነበረ። እሷን አግኝተን እሷም ደግሞ ከቤተሰቦቹ ጋር እንትን አድርገን በክብር ወደ ኬንያ ወደ ሀገሩ የሸኘንበት ሁኔታ አለ። ለእሱ አስረክበን ወደዛ የሄደበት ሁኔታ አለ። ስለዚህ ብዙዎቹ ምን ሆኖ ታየዋለህ? ምክንያታቸው እንትኑ እንድናቅ ነው። መቼ ምን እንደሚፈጠር አናቅም። ሳይሆን የሚባላል ሁሌና የሆነች ጥፋት ነች እንግዲህ ህይወትን ነገር የምትቀይረው። እሱን ነገር ትንሽ እንድናወራ ነው። በጣም ቅድም እንዳልኩ ነው። ምክንያቱም የሰው ልጅ የህመሙ መንስኤ ማወቅ ይከብዳል፣ ግን ራስን መጠበቅ ነው በዋነኝነት። ከሱስ ራስን ማራቅ እንደ ቀልድ ብሎ የሚገቡ ሰዎች አሁን ላይ ደግሞ በተለይ በጣም የሚገርምህ የዩኒቨርሲቲ ተማሪዎች ለጥናትም ብለው ይጀምሩታል ሱሱን። ከዛ ውስጥ ለመውጣት በጣም ይቸገራሉ። ራሳቸውን እስከ መጣል ድረስ የሚደርሱበት ሁኔታዎች አሉ። ጫት ውስጥ ይገኛል፣ ሱሱ ውስጥ ይገኛል፣ ሲጋራ ውስጥ ይገኛል። ሌላም እንደዛው የሚጠቀሙት ነገር ይኖራል። እነሱ እንደ ቀልድ ወይም ደግሞ ያው ተማሪ እንደመሆናቸው ብለው ጀምረው ከዛ ውስጥ ግን ለመውጣት በጣም ይቸገራሉ። ከዛ በኋላ ወይ ከትምህርት ቤት ሊባረሩ ይችላሉ ስላሉ ነው የምነግርህ። ከዛ በኋላ ቤተሰብ ወይ ደግሞ ሳንቲም የሚያገኙበት እድል ሊዘጋ ይችላል። ከዛ በኋላ ከዛው እየወረዱ ምን ይሆናሉ ማለት ነው? ወደ ጎዳና ህይወት ውስጥ ይቀላቀላሉ። ይህ እኮ የ4 ዓመት የ3 ዓመት የ2 ዓመት ተማሪ እኮ ነው የምትባለው ብዙ ነው። ገብቷል። እና ከፍተኛ የሆነ የሱስ መጋለጥ ለአእምሮ ህመም፣ ለጭንቀት፣ ለተለያዩ ነገሮች ያዳርጋል። ስትረስ ማለት በቀላሉ ጭንቀትም ሊኖር ይችላል። ማንኛውም ሰው ይጨናነቃል። በቅርበት ባለሙያ የስነ ልቦና ባለሙያ እንዲያገኛቸው እድል ባለመፍጠር ከዛ ውስጥ የሚመጣም ነገር አለ እና እንደዚህ አይነት ነገሮችን ልትከላከለው የምትችለው ማህበረሰቡ ሁሉም ኃላፊነቱን መውሰድ ያለብኝ ብሎ ማሰብ መቻል አለበት። መምህራን እንደ መምህራን የሚወስዱት ነገር አለ። ቤተክርስቲያን እንደ ቤተክርስቲያን የምትወስደው ነገር አለ። የእስልምና ተቋማትም ልክ እንደዛው እንደየእምነቱ ሰው
የእምነት መሪ የሚባሉትም አካላቶች በመምህራንም በቤተሰብም እንደዚህ አይነት ነገሮች እንዳይከሰቱ ልጆቻቸው እንግዲህ የልጆችህን ውጤት እኮ የምታየው ተመርቆ የተሻለ ስራ ይዞ ምናምን ነው አይደል? ያ ስኬት ብቻ አይደለም መጠበቅ መቻል ያለብህ። ከእንደዚህ አይነት ሲስተም ውስጥ የገቡትን ለማውጣት የቤተ ክርስቲያን አባቶች፣ የእስልምና አባቶች፣ ሌሎችም የፕሮቴስታንትም ልክ እንደዛው በየእምነቱ ያለው ማህበረሰብ ኃላፊነቱን ሊወስድ ይገባል፣ ሊያግዝ ይገባል ብዬ አስባለሁ። አሁን ግቢያችሁ ሰሊሆም እንደ የምግብ የመጠጥ የሕክምና ነገር የማያሳስበው አይነት ሆኗል። በየቀኑ አሁን የምትጨነቅበት ነገር አለ። ሲነጋ ያኔ ምን ይበላሉ ብለህ የተከራተትከው አሁንም አልፎ አልፎ ይመጣና ይፈትናቸዋል። አሁን ምን ላይ ነው ያላችሁ? ወጪያችሁ ምንድን ነው? ሰው እንዴት ነው እንዲያግዛችሁ የምትፈልጉት? እገዛም ካስፈለጋችሁ ግን ተቸግራችሁ እንደው ዛሬ ምሳ ማግኘት አልቻልንም እና ታስቦ ነው የሚውለው ምናምን የምትሉበት ቀን አለ? አዎ ችግሯቸው አታውቁም ወይ ስትል ምን ነው ቀደም አልኩብህ የሞላል ይመስል መሰልኩ መሰለኝ። አዎ እንኳን እንደዚህ አይነት ሰዎችን እያስተዳደርክ አይደለም ቤትህ ውስጥ ራሱ እኮ ዘይት እኮ በድንገት ያልቃል አይደል? ምክንያቱም 360 ሰዎች ታማሚ ብቻ ነው፣ ሰራተኛውም አለ እና 100 ኪሎ ጤፍ ስንት እንጀራ ይወጣል? ምናልባት ሴቶች ካሉ ሊያግዙን ይችላሉ። ከ500 እና ከ600 እንጀራ በላይ ይወጣል ብዬ አላስብም። እና 360 ሰዎች ምሳና እራት ራሱ ስንት እንጀራ ይፈጃል ማለት ነው? አንድ ኩንታል ብለን ብናስብ እንደማለት ነው። ከዛ በላይ ነው። ከአንድ ኩንታል በላይ ነው። በየቀኑ ምጣዱ አያርፍም። ከ100 ኪሎ ጤፍ በላይ ነው ቁርስ ሳይጨምር ማለት ነው። እና ወጡንም እንደዛው ስታስበው ዘይቱን ምናምን ስታስበው በጣም ከባድ ነው። አንድ ቤት ማስተዳደር ይከብዳል። እና በዋነኝነት ተቋሙ ችግር አለበት ወይ ብትለኝ፣ ያው አሁንም ለመሙላት እየሮጥን ነው። ወደዛ እያለ ለመሙላት እየሮጥን ነው። ሕክምናቸው ቀላል አይደለም። በወር ከ300,000 በላይ ነው የምታወጣው ለመድኃኒት ብቻ ለስነ አእምሮ ከሌላ ውጭ እና የአንዳንዱን ነገር ስታስበው በጣም ከባድ ነው። በአንተ አቅም የሚሰራ ስራ አይደለም። እስካሁን ድረስ በመጣንበት መንገድ ከማህበረሰቡ ወይም ደግሞ ከመንግስት ወይ ከባለ ሀብት ወይ ደግሞ ከውጭ ድርጅት ቋሚ በቃ ተስፋ አድርገህ የምትይዘው ቋሚ ገቢ የለህም። ደግ ልብ ያላቸው ሰዎች፣ ደግ ልብ ያላቸው ማህበረሰቦች፣ ደግ ልብ ያላቸው ግሩፖች በሚያዋጡት የጠብታ ውጤት ነው እነዚህን ሰዎች እያስተዳደርን ያለ ነው እስካሁን ድረስ ማለት ነው እንጂ ይሄ የኔ ገቢ ነው ብለህ የምትይዘው ነገር የለም። እና በቃ ማህበረሰቡ በሚያዋጣት የአንዳንዷ የጠብታ ውጤት እዛ ቦታ ላይ ምን አላት ማለት ነው፣ ዋጋ አላት። ምንም የምትወድቅ የምትሸራረፍ ነገር የለችም። እና ሰውም 40ውን ተስካር አላርለ ሰርጉን፣ ቀለበቱን፣ ኒካውን ወይ የተለያዩ ፕሮግራሞችን እያደረጉ ይገኛሉ እኛ ጋር። አሁንም ደግሞ እንዲያደርጉና ወደኛ እንዲመጡ ደግሞ ጋብዛለሁ። ምክንያቱም የሚያስተነፍስህ አንድ እሱ ነው። በየቀኑ አትችልም። እንደዚህ አይነት ነገር የሚያግዝ ከሌለ እነዚህ ሰዎች መጥተው 40ቸውን ተስካራቸውን ነፍስ ይማራቸውን እዛ የሚያደርጉ ከሆነ የአንድ ቀን ምሳ ላንተ ተረፈ ማለት አስበዋል። በጣም ልነግርህ አልችልም ደስታው። እኔ ጋ ብቻ አይደለም ደስታው የሚቆየው ሰራተኛው ጋር። ምክንያቱም መጋገር አለባት፣ እረፍት አታገኝም። እነሱንም ማሳረፍ ነው። እና ሰዎች እኛ ጋር መጥተው ምግብ እንዲያበሉ፣ ልደታቸውንም እንዲያከብሩ፣ እንደዚሁ የተለያዩ ፕሮግራሞችን እንዲያደርጉ
እያደረጉም ነው። ብዙ ነገሮች ያስፈልጉናል እና ማህበረሰቡ እንዲያግዘን መጥቶ እንዲጎበኝን ቅድም እንዳልኩ ነው። ከመርዳቱ በፊት ደግሞ መጥቶ አይቶ ሀሳባችንን ተረድቶ የምንሰራው ስራ አይቶ ቢያግዘን ከዚህ የተሻለ ስራ መስራት እንችላለን ብዬ አስባለሁ። እሺ አጠቃላይ ቤት ውስጥ አሁን እንግዲህ በጊዜ ሂደት ቢያንስ ከቤት ኪራይ ነፃ ናቸዋል። ያው የቦታው ነገር ገና ማለቅ ያለባቸው ነገሮች ቢኖሩም እንድትነግረን ነው። ሳሊሆም ምን ሆኖ ነው ማየት የምትፈልገው በዚህ ጊዜ ላይ አሁን የሚያሳስቡ አጠቃላይ ራሱን ችሎ በዚህ ጋር ወጪው እንዳለ ቢሆንም ተቋሙ ደግሞ እዛው ባለበት መቀጠል እንዲችል ገና ነው። አሁን እየገነባችሁ ነው አይቼዋለሁ። የቀሩ ብዙ ስራዎች እንዳሉ ታውቃለሁ እና የምትፈልጉትንም ነገር በዛው እንድታነሱት ነው። ያንተም ደግሞ ህልም ምንድን ነው? አዎ እንግዲህ የኔ ህልም ምንድን ነው? ሳሊሆም የብዙ ሰዎች መጠለያና መዳኛ እንዲሆን እፈልጋለሁ። ለዛም የሚቆም ሀሳብ የሚቆም እንትን የለንም። ህልም ይኖርሃል እና እንደውም በጣም በሚገርም ሁኔታ የዛሬ 4 ዓመት 3 ዓመት በፊት ነው ዲዛይኑላ ሳሊሆም እንደዚህ መሰራት አለበት ብዬ ዲዛይኑላ ሰርቼ ያስቀመጥኩት ማለት ነው። የራሳችንን ቦታ መንግስት ቢያመቻችልን ማህበረሰቡም ኃላፊነቱን ተወጥቶ ዘለቄታዊ የሆነ ማረፊያ እንዲኖራቸው ፈልጋለሁ። ምክንያቱም አሁንም እየተገነባ ያለው ወይ ደግሞ እየተሰራ ያለው ወይ በብሎኬት አይደለም፣ በቆርቆሮ ነው፣ በላሜራ ነው እየተሰራ ያለው። ያ ደግሞ ማለት ምንድነው? ከፍተኛ የሆነ ቅዝቃዜማ ቦታ እንደመሆኑ መጠን አሁንም ብርድ አለ ማለት ነው እና የተሻለ ቤት እና የተሻለ መጠለያ ለእነዚህ ህሙማን ያስፈልጋቸዋል። እኛ የምንችለውን ነገር ነው እያደረግን ያለ ነው እና በጣም ብዙ ሰው ደግሞ አቅም ያለው ማድረግ የሚፈልግ በጣም ብዙ ሰዎች ይኖራሉ እና መንግስትም ይህንን ነገር ተመልክቶ በፍጥነት የቦታውን ሁኔታ ቢያረጋግጥልን ቢያንስ እኛ ብንጀምረው ትውልድ ይጨርሰዋል ብዬ አስባለሁ። በተሻለ መንገድ የተሻለ ቦታ ስለሚያስፈልጋቸው ላይብራሪ ያስፈልጋቸዋል። ምክንያቱም አብዛኛው ከተለያየ ቅድም እንዳልኩ ነው ከተለያየ ቦታ እንደመምጣታቸው የሚያነቡበት ራሳቸውን የሚያዳምጡበት ቦታ ያስፈልጋቸዋል። ወርክሾፕ ያስፈልጋቸዋል። የስልጠና ቦታ ያስፈልጋቸዋል። የተሟላ ነገር ከመኝታው ባሻገር ማለት ነው እና ያንን ነገር ለማድረግ የሚይዙን አሁን ላይ ያሉ ነገሮች እነዚህ ናቸው እና መንግስት በራሱ ቢያግዘንና ቶሎ የቦታውን ነገር ቢጨርስልን ቅድም እንዳልኩ እኛን ጀምርና ደግሞ ትውልድ እንዲጨርሰው እድል እንከፍታለን ማለት ነው። አሁን ቦታው ሰጣችሁ እንጂ የማረጋገጫው ምናምን አልወሰዳችሁም? ገና አልወሰድንም። ቅድም ሕክምና ስታነሳ ነበረ። ሕክምና ወጪ የመድኃኒት ምናምን ስትል እናንተ መካከል ያሉ ሰዎች ሕክምና እየከፈላችሁ ነው እንደምታደርጉት ወይስ የሚሸፍኑላችሁ የመንግስት ሆስፒታሎች አሉ? እንዴት ነው ሕክምናቸው የሚያገኙት? አዎ አብዛኛውን እየከፈልን ነው እያሳከምን ያለ ነው። ነገር ግን አሁን ላይ ባለው ሁኔታ እንግዲህ ሁሌ ከጎናችን ያሉ ሆስፒታሎች አሉ። ቅዱስ ጴጥሮስ ሆስፒታል ሁሌ ከጎናችን ያለው በብዙ ነገር እያገዘን እየረዳን ያለ ተቋም ነው። እንግዲህ በዛ አጋጣሚ ማመስገን እፈልጋለሁ። አሁን ላይ ደግሞ ከትናንት ወዲያ አንድ አግሪመንት ፈጽመናል ከየካቲት 12 ሆስፒታል ጋር ልክ እንደዚሁ አግሪመንት አድርገናል፣ ተፈራርመናል። ያም ለእኛም ትልቅ ነገር ነው። ሆስፒታሉም ልክ እንደዛው እንግዲህ እንደሌላው እንደ ጴጥሮስ ሆስፒታል ኃላፊነቱን ማለት ማህበራዊ ግዴታውን ይወጣል ብዬ ተስፋ አድርጋለሁ። እንግዲህ ባወራን ነው በተግባባ ነው እንግዲህ በተፈራረም ነው ልክ የተሻለ ስራ እንሰራለን ብዬ ተስፋ አድርጋለሁ። ከሌላው ግን ባለው ሁኔታ ግን አብዛኛው ያው እየከፈልን ነው እያሳከምን ያለ ነው። ለዛም ነው ኮስቱ በጣም የሚበዛው። ይሄ ነገር ግን የሆነ ሸክማችሁን ያቀላል። የሆነ ስርዓት ኖሮት ለምሳሌ ለአይነት ስራ የምትሰሩትን እንትን ሕክምናውን በመንግስት ሆስፒታሎች መስጠት የሚቻልበት የነጻ ሕክምና ቢኖር በተወሰነ ጊዜ እየመጡ አክመው የመሄድ ሁሉንም ይዞ መሄድም ችግር ሊሆንባችሁ ይችላል። በጣም ከፍተኛ ችግር ነው። የትራንስፖርት ራሱ እኮ ችግር አለ። ምክንያቱም አንድ ሰው አይደለም ይዘህ የምትሄደው 2-3 ሰዎች ነው ይዘህ የምትሄደው። ደግሞ ምን አለ መሰለኝ አሁን እያደረግን ያለ ነው ሙሉ ለሙሉ እኛ ጋር ባለሙያዎች አሉ። ሕክምናቸውን ግን የምንከታተልላቸው ውጭ ነው። ለምሳሌ አማኑኤል፣ ጴጥሮስ፣ የካቲት፣ ጳውሎስ
እንዲህ በተለያዩ ቦታዎች ላይ በዚህ ስራ ላይ የተሰማሩ ተቋማት ላይ ሕክምና እናደርጋለን። እነዛ ሰዎች ከፋፍለን ነው ያደረግነው። ከፋፍለን ማለት ምን ማለት ነው መሰለህ? ሕክምና ታማሚዎቹ ያሉበትን አካባቢ ካሉበት ሁኔታ አንጻር ገምግመን የት ሆስፒታል ብናደርገው የተሻለ ያደርጋል። ዛሬን አይደለም የምናስበው። አሁን እኛ ጋር ሕክምና ብናደርግለት ከእኛ ጋር ከወጣ በኋላ ሕክምናው ምን ሊሆን ይችላል? ሊቋረጥ ይችላል። ሪፈር ብለን የምንሰጠው ወረቀት ወይ ደግሞ ወደ ሪፈር የምታደርገው ላይ እንደ አዲስ ለመጀመር ወይ ገንዘብ ላይኖረው ይችላል፣ ወይ የሆነ ነገር ላይኖረው ይችላል። ዘለቄታዊ መፍትሄ በዛ ሰውዬ ላይ እንዲመጣ ስለምንፈልግ በአቅራቢያው ባለ ሆስፒታሎች ምን እናደርጋለን? ክትትል እንዲያደርጉ እናደርጋለን ማለት ነው። ያ ማለት ምንድን ነው? ከእኛ ጋር እንኳን ቢወጣ ኬዙ ምን አይልም፣ አይቋረጥም። ለእሱም ሆነ ለቤተሰቦች ወይም ደግሞ ለቅርብ የምንላቸው ሰዎች በቂ የሆነ ግንዛቤ በመስጠት ሕክምናው እንዳይቋረጥበት የማድረግ ስራዎችን እንሰራለን። ያ ማለት ምንድን ነው? በየሆስፒታሉ ላይ ስናከፋፈላቸው አማኑኤል ላይ የሚደርሰው ቀላል ነው። ጴጥሮስ ላይ ልክ እንደዛው የተወሰነ ፔሸንት ነው። ጫናው እኛ ላይ ነው። ምክንያቱም ሁሉንም በየሆስፒታሉ ወስደህ የማሳከም ግዴታ አለብህ። የመኪና እጥረት አለ ብያለሁ። ገብቷል። ያንንም ራሱ አድርገህ ለዘለቄታዊ መፍትሄ እየሮጥክ ባለህበት ሰዓት ላይ ሆስፒታሎች ደግሞ ይህንን ነገር አላማችንን ተረድተው ከጎናችን እንዲሆኑ እፈልጋለሁ። ማለት ጫና በጣም ስለሚበዛብህ ማለት ነው። እና ሆስፒታሎች ቢያንስ እነዚህ ነገሮች ቢያግዙን፣ ሕክምናውን ቢያግዙን። ይዘን የምንመጣው አንድ ሰው ሁለት ሰው አይደለም፣ በርካታ ሰዎችን ነው ይዘህ የምትሄደው። ቀጠሮ ያላቸው ሰዎች ይዘህ ስትሄድ እንግዲህ በዛ ውስጥ አመለጠ አላመለጠ እያንዳንዱ ታሪክ አስረድተህ እያንዳንዱን ነገር ስታደርግ ጊዜህንም ብዙ ዋጋ ገንዘብህንም ብዙ ነገሮችህን ምን አድርገህ ነው የምትመጣው? ገለህ ነው የምትመጣው። እና ይሄንን እንዳይሆን ደግሞ ሆስፒታሎች እያንዳንዱ ሆስፒታል ያው የራሱ የሆነ አሰራር አለው። አንደኛው አሰራር ደግሞ ይሄ ማህበራዊ ግዴታ የሚባል ነገር አላቸው ሁሉም። እና ማህበራዊ ግዴታቸው ደግሞ አብዛኛው በዚህ መልክ ቢወጡልን ደስ ይለናል። ይህን ሁሉ ስራ ስትሰራ ያነሳ ነው እንግዲህ አጠቃላይ ስራህን ነው። የአንተስ ህይወት በግል ህይወት ስራ ጨርሰህ ስትወጣ ማታ ወደ ትዳር ገብተሃል። ህይወት ምን ላይ ነው ያለው? አንተ በግልህ ስለ ራስህ ትንሽ ነገር ንገረን። ያው ህይወቴ ደህና ነው። ህይወቴ ደህና ነው። አዎ ባለ ትዳር ነኝ። ድካም አለ። አብዛኛው ጊዜ ያው ምሽተህ ነው የምትገባው፣ ትደክማለህ። የምትረዳ ሚስት አለች። ያው ብትነጫነጭም መነጫነጭ አይቀርም። ምክንያቱም ሁሌ ምሽተህ ወይ ደግሞ ደክሞ ነው የምትመጣው። ብዙ ነገሮች አሉ እና ጠዋት ተነስተህ ትሮጣለህ። ስልክህ ሌሊት እረፍት የለውም። ዘግተህ መተኛት አትችልም። ትራስህ ላይ አድርገህ ነው የምተኘው እና ያ ነገር በጣም ከፍተኛ ተጽዕኖ አለው። ምክንያቱም አሁን ሌሊት ላይ ስልክ ሲደወልብህ እንደ ቀኑ ተረጋግተህ አታነሳም፣ ትደነግጣለህ። ምን ተፈጠረ ነው። ምክንያቱም ሁሉም ነገር ያንተን እንትን ይፈልጋል፣ ያንተን እገዛ ይፈልጋል፣ ያንተን ምክር ይፈልጋል እና ስልክህ አይቆምም እና ሁሌ መደንገጥ አለ። ተኝተህ ትደነግጣለህ። ማታ ደክሞ ትገባለህ። በጠዋት እንቅልፍም አብዛኛው ጊዜ ነገ ደግሞ እኮ ይሄን እንደዛ አድርጊ፣ ይሄን በዚህ ሰዓት ብጨርሰው የሚለው ያንን እያሰብኩላ በዛው እንቅልፍ ሊወስድ ይችላል ሳትጨርሰው። እና ያው የራስ ህይወት እንደ ህይወት ቆጥረህ እንትን አትልም። እንደ ሰው እንደው ዝም ብለህ ትጎማለላለህ እንጂ ሙሉ ጊዜና እንትን ያለው እዛ ስራው ላይ ነው። አዎ ሙሉ ጊዜ እዛ ላይ ነው ያለው። ሌላው ይቅር እኮ ምን መሰለህ፣ በዓል በመጣ ቁጥር ራሱ ማንግባባባቸው ጊዜያቶች ይበልጣሉ። ምክንያቱም ቤተሰብ ጋር የምትሄደው ወይም ማታ ነው
የሆነ ሰዓት ላይ ነው የምትሄደው። አብዛኛው ሰዓትህን የት ነው የምታሳልፈው? ግቢ ነው የምታሳልፈው። እዛው ከነሱ ጋር ክብረህ ተጫውተህ ምናምን ነው የምትወጣው። ምክንያቱም እዛ ቦታ ላይ አባት ነህ። አባት የሌለበት አያከብሩ እና ያው ግን ቤተሰብም ይረዳሃል። ቢሆንም አንዳንዴ ስጠን ብትባልም ያው ቅድሚያ ለሚገባው ቅድሚያ ትሰጣለህ። እሷ ትረዳ ይሆናል። ልጆች መጥተዋል ወይስ ገና ነው? ቤት በኩል በዚህ 40 ነገሩ 40 ልጆች ሙሉ ትኩረት የሚፈልጉ አሉ። እንዴ ቀላል እኮ አይደለም። ያው እግዚአብሔር የራሱ ምክንያት አለ። ትክክል። በጣም ነው የምናመሰግነው። ብዙ ጊዜ ወስደን እንግዲህ ያነሳናቸው ነገሮች ብዙ ናቸው። ምናልባት መነሳት ያለባቸው የሚቀሩ የመጨረሻ ልትነግረን የምትፈልጋቸው ጉዳዮች ካሉ ለመስማት ዝግጁ ነን። ሁሉንም ተናግረነዋል። የቀረ ነገር ብዬ አስቤ አላቅም ማለት አላስብም። ግን ምንጊዜም ራሳችንን እንጠብቅ፣ ለራሳችን ጊዜ እንስጥ እላለሁ እና ምንጊዜም ደግሞ የሰሊሆም የአእምሮ ህሙማን መርጃ ማህበር የሚጠቀማት አንድ ቃል አለች። ደግ ልቦች ከውብ ፊቶች ይበልጣሉ። ሁሌ ደግነታችን ከማንነታችን መብለጥ መቻል አለበት። የፈለግከውን መኪና ብትነዳ፣ የፈለግከውን ልብስ፣ የፈለግከውን አይነት ኑሮ ብትኖር ደግ ልብ ከሌለ ግን ምንም ነህ እና በዚህ ሰዓት የሚያስፈልገው ደግ ልብ ነው እና እግዚአብሔር አምላክ ደግ ልቦችን ያብዛልን። አሁንም እነሱ ስላሉ ነው፣ ደግ ልብ ያላቸው ሰዎች ስላሉ ነው እነዚህም ሰዎች እየተረዱ ያሉት። እኛማ በምን እና አሁንም እግዚአብሔር አምላክ ደግ ልቦችን ያብዛልን። ሁሌ ከጎኔ ለሆኑ ለሚያግዙኝ፣ አብሮኛ ይዞ ለሚሉ ቤተሰቦቼም ሆነ ጓደኞቼ፣ እንደዚሁም የሰሊሆም ቤተሰቦች ሁሉ እጅግ አድርጌ ማመስገን እፈልጋለሁ። እግዚአብሔር ይስጥልን። አባል መሆን ይቻላል? የመጨረሻ እንደው ሰሊሆም አባል ሆነን እኛ እንደ ራሳችን ተሰምቶን የኔ ነው እያለ መቀጠል እንፈልጋለን ቢል እንደዚህ አይነት ነገር አላችሁ? አለ። አባል መሆን ይቻላል። ፎርም አለ፣ የአባልነት ፎርም አለ። ያንን ፎርም በመሙላት ቤተሰብ መሆን ይቻላል። በጣም ጥሩ። እሺ፣ በጣም እናመሰግናለን ሚኪ። እንግዲህ የሁላችንንም ስራ ነው እየሰራ ያለው። ያንተ መሰሎቹም ሌሎቹም ተቋሞች እንደዚህ የሚያደርጉት የሁላችንም ሸክም ነው የምታቀሉት፣ የሁላችንም ስራ ነው የምትሰሩት። ለዛ በጣም እናመሰግናለን። በምታስበው ነገር ሁሉ እንዲሳካል ምኞታችን ነው። በጣም እናመሰግናለሁ። እሺ፣ እጅግ አድርጌ አመሰግናለሁ።